ክርስቲያኖች ቃለ እግዚአብሔር እንደተማርንበት ልክ ተገኝተን ቤተክርስቲያን ቃሏን እንደሰማነው ለምን ውስጣችን እንደማይዋሃድ ታውቃላችሁ? አንዳንዶቻችን በትዕቢት ስለምንሰማው መቼም የቤተክርስቲያን ስብከቷ ይላል አንዳንድ ሰው ካህናቱ ቆመው እንደተለመደው መንግስተ ሰማያት ቀርባለችና ምን ግቡ ነው። አሁን ይሄ የሚለመድ ስብከት ይመስላችኋል? እግዚአብሔር ከየት እንዳነሳን ረስተን አይደለ እንዴ? ዛሬ አፈር ላይ ሆነው መነሳት ለሚፈልጉ በተለያየ ችግር ውስጥ ላሉ ብዙ ሰዎች መድረስ እኮ ያቃተን ለምን እንደሆነ ታውቃላችሁ? ስለምንመጻደቅ፣ ትላንትና ታሪክ እንደሌለን ስለምንመስል። የትኛውም ጻድቅ ግን ይላሉ ሊቃውንተ ቤተክርስቲያን የትናንትና ታሪክ አለ። አብዛኞቻችን እኮ ሰዎች ታሪኮቻቸው ተለውጦላቸው ወደ ቤተክርስቲያን ገብተው ብዙ ነገር ለመስራት አስበው ሲመጡ እነሱ የራሱትን ታሪካቸውን አይደለም ለመርሳት የሚሞክሩትን ከእግዚአብሔር ጋር እያስታወስን ሰላም የምንነሳቸው። እንደኛ እኮ በደል የማይሸፍን ሰው የለም። የኛ እንኳን ተውት፣ ከኛ እንኳን እኮ እርስ በርስ አልፈን እኮ ካህናቱን፣ ጳጳሳቱን፣ ሊቃውንቱን ሰድበን ለሰዳቢ የምንሰጠው ገመና ማንሸፍነው እኛ አይደለን? ምንም እኮ ሩቅ መሄድ አያስፈልግም። እንዲህ አይነት ስራ የጽድቅ ስራ እንዳይመስላችሁ ክርስቲያኖች። በነገራችን በስድብ የሚታረም ስህተት የለም። ክፉ በመስራት በጣም የሚታረም የተስተካከለ ጎዳና ሊኖር አይችልም። አንዳንድ ሰው ሆዱን ሙልጭ አድርጎ አባቶቹን ከላይ ያሉትን ሊቃነ ጳጳሳቱን ከሰደበ በኋላ ስለምወዳቸው ነው። እንዴት አይነት ነገር ነው ክርስቲያኖች? እናንተ በጣም የምትወዱትን ሰው ሙልጭ አርጋችሁ ሰድባችሁት ስለምወድህ ነው ትሉታላችሁ? የምትወስዱትን ሰው ሲጀመርስ ፍቅራችሁን የምትገልጡት በቃለ ጽርፈት በስድብ ነው እንዴ? አይደለም። ታዲያ ለምንድን ነው ቤተክርስቲያንን መውደዳችንን ለማሳየት ስንል የሌላውን ድክመት እያጋለጥን እያወጣን እንደ ጠበቃ ሆነን ራሳችንን የምንሰይመው? ይህ ልክ አይደለም። ቤተክርስቲያን ሰው ሁሉ ሲገባ በግራ በቀኝም ተሳልሞ ይግባ የሚባለው ክርስቶስን ሰው በሌለበት ጊዜ ላይ ሰው ሆነው የገነዙት ዮሴፍና ኒቆዲሞስን ማመስገን አለበት እያሉ። ሁለተኛ ስትገቡ በነገራችን ላይ ቤተክርስቲያን ውስጥ ባዶ እጅ መግባት አይቻልም። እየሰማችሁ ነው? ቅር አላችሁ እንዴ? ይሄ ስርዓቱ ነው እንግዲህ። ምን ቅርም ቢለን ወደ ስርዓቱ እናድጋለን እንጂ ስርዓቱን እኛ ወረድበት ማጥ ውስጥ አንጥለው። ስንገባ ግን ባዶ እጃችንን መግባት አንችልም። ለምን? የምንሳለማቸው ዮሴፍና ኒቆዲሞስ ክርስቶስን ለመገነስ ሲሉ ባዶ እጃቸውን አልመጡ። የአርማትያስ ዮሴፉ የራሱን የሆነውን መቃብር እንቀበርበታለሁ ያለውን አሳልፎ ሰጥቷል። ስለዚህ ለእግዚአብሔር ስትመጡ ለእናንተ ማረፊያ ይሆነኛል ብላችሁ የምታስቡትን ነገር ለሱም እንዲያርፍበት ይዛችሁ ነው እንላለን። ለዛ እኮ ነው እናንተ በቤታችሁ ማረፊያ የሚሆን ብዙ ቤት አላችሁ፣ ለሱም ማረፊያ ያስፈልገዋል ብላችሁ እኮ ነው ቤተ መቅደስ የሰራችሁለት። ልክ ዮሴፍ እንዲህ እንዳረገው ሁሉ ኒቆዲሞስም ባዶ እጁን አልመጣም። ክርስቶስ የሚገነዝበትን የተልባ እግር ጨርቅ ይዞ እንዲሁም ደግሞ የከርቤ ሽቶ ይዞለት ነው የመጣው። ለዛ ነው ሰውም ሲገባ ቤተክርስቲያን ውስጥ ባዶ እጁን አይምጣ፣ የሚችለውን መባ ስጦታ ለእግዚአብሔር ያቅርብ። ብዙ ላይሆን ይችላል፣ ጥቂትም ቢሆን ግን ተመስገን ብሎ መስጠት አለበት። ያለው እንዲባረክለት ማለት ነው እንጂ እንዲጎልበት አይደለም። ቤተክርስቲያን ውስጥ በነገራችን ላይ ክርስቲያኖች እኛ ያለንን የምንሰጠው እኛ ያለንን የምናደርገው በሙሉ ጎድሏት አይደለም። እየሰማችሁ ነው? እቺ የተሰበሰብንባት ቤተክርስቲያን እኛ ሙልጭ ብለን ብንጠፋ በሰማይ መላእክት የምትገለገልናል። አንመጻደቅ። የጎደለንን እንዲሞላልን ቀዳዳችንን እንዲደፍንልን ብለን ነው ይዘን የምንመጣው ነገር በሙሉ። እግዚአብሔር ለኛ ሊሰጠን የሚችለው ነገር የለምና አልመጣም የሚል ሰው መኖር የለበትም። ምንም ነገር እንኳን እግዚአብሔር አልሰጠኝም ብል ህይወቱን የሰጠው ማለት እግዚአብሔር አይደለም? እንደዛም እያለ እንዲኖር እድሜ የቀጠለለት እኮ ባለቤቱ እኮ ነው። ያስደቆነ ሰይጣን ሳያስቀስስ አይቀርም ይላል። እየሰማችሁ ነው? ሰይጣን ካስጀመረ ጀምሯልና እሱ ይፈጽመው አይልህም። እስከ ፍጻሜው ይዞህን የሚሄድ አሁን እንድትጠራጠር ካረገ ተጠራጥረህ እንድታቆም ያደርግም። እስክትክድ ነው የሚያደርስ። ክደህም እንድታስክድ ያደርጋል። አስክደህም ደግሞ መሪ ሆነ ሁሉን ነገር እንድትመራ ሊያደርግህ ይችላል። ሰይጣን እጅግ ክፉ ነው። ሰው ከኛ ቀድሞ እግዚአብሔር ጸሎቱን ስለሰማለት ለምንድን ነው የምንመቀኘው? ሰው እግዚአብሔር ቀድሞ ስለደረሰለት ለምንድን ነው ፊታችን የሚቀረው? ሰው እግዚአብሔር ቀድሞ ስላደረገለት ለምንድን ነው እልልታችን ራሱ የሚለያይ? እኛ የጸለየነውን ጸሎት ሌላ ሰው ሲፈጸምለት እልልታችን ራሱ ያን ያክል አይደምቅም። ታውቃላችሁ? ወዳጅ እንኳን ቢሆን ምን አለ እንደው እግዚአብሔር እኔም እንዲሁ ጸልያለሁ እሱን እንደሰማው እኔም ቢሰማኝ ምን ያረጋለት ነገር ቢኖር ነው አሁን እኔ ያላደረኩለት ምን አለ ብለን እኮ ነው የምንመጻደቅ። ምን አለ እንዲህ ደምቀን እንደተሰበሰብነው የክርስቶስ ስጋና ደም ሲወርድ ምን አለ አብረን ደግሞ ሄደን ብንቀበል። አብዛኛው ሰው የክርስቶስ ስጋና ደም ሲወርድ ቆራቢ የለም ተብሎ ሲመለስ ያዝናል። ማንም ፈልጎ የወረደ ይመስላችኋል? እነገሌን መሰላችሁ እንዴ? እኛን እኮ ፈልጎ ነው የወረደው። ፈልጎን ወርዶ አይተነው እኛንን ያልፈለግን ስንት ቀጠሮ አለብን ብለን ማለት ነው። አደራ ክርስቲያኖች፣ አንድ ቀን አለመኖር አለ። የእድሜ ክልላችንን እያየን ነገ የሚነጋልን የሚመስልን ሰዎች አንታለን። የማይነጋልን ሰዎች ልንኖር እንችላለን። አጭር ቋንቋ ከጽድቅ ስራ የተፋታን በጣም ብዙ ሰዎች አለን የምንኖር መስለን።
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን አበው አይንተ እግዚአብሔር ካህናት፣ አባቶች መነኮሳት፣ አባቶች ቆሞሳት፣ ሊቃውንተ ቤተ ክርስቲያን፣ መምህራን፣ መምህራት፣ ዘማሪያን፣ ዘማሪያት እንዲሁም የሰንበት ትምህርት ቤት መዘምራን ከሩቅም ከቅርብም የቅዱስ ሩፋኤል ወዳጆች ሆናችሁ ወደዚች ቅድስት ቤተ ክርስቲያን ደጅ የተሰበሰባችሁ ምእመናን፣ ምእመናት በወደደን ባከበረን በአምላካችን ፍጹም ሰላም እንደምን አመሻችሁ፣ እንደምን ዋላችሁ፣ እንደምን እስከዚህ ሰዓት ደረሳችሁ። አሜን። በቸርነቱ በምህረቱ በይቅርታው በዚች ደጅ እንድንሰበሰብ የፈቀደልን የረዳን እንደ ኃጢአታችን ክፋት እንደ እምነታችን ማነስ ሳይሆን እንደ ቸርነቱ እንድንገባ ያልከለከለን ወደ ቅድስት ደጁ እንድንቀመጥ አትፈልጉም አታስፈልጉም ብሎ ያላባረረን አባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። አምላካችን ቅዱስ እግዚአብሔር ቢወድና ቢፈቅድ ከዚህ ሰዓት በኋላ ባለን ጥቂት ደቂቃ ሕያውና ዘላለማዊ የሆነውን የአምላካችንን ቅዱስ ቃል እንማራለን። አምላካችን ቅዱስ እግዚአብሔር በጉባኤያችን መሃል ተገኝቶ እንዲያስተምረን፣ እንዲመክረን፣ እንዲገስጸን ቅዱስ ፈቃዱ ይሁንልን። ለዛሬ የምንማማርበት የትምህርታችን የመጽሐፍ ቅዱስ ክፍለ ምንባብ የሚሆነው የሐዋርያዊ ቅዱስ ማቴዎስ ወንጌል ምዕራፍ 20 ከቁጥር 1 እስከ 16 ባለው ምንባብ መነሻነት የምንማር ይሆናል። አስቀድሜ መጽሐፍ ቅዱሱን ቃል ምን እንደሚል በንባብ አሰማችሁና ከዛ በኋላ ወደ ዕለቱ ትምህርታችን እንሄዳለን። የማቴዎስ ወንጌል ምዕራፍ 20 ከቁጥር 1 እስከ 16 ያለው የጌታችን የኢየሱስ ክርስቶስ ቃል እንዲህ ይላል። መንግስተ ሰማያት ለወይኑ አትክልት ሰራተኞችን ሊቀጥር ማልዶ የወጣ ባለቤት ሰውን ትመስላለች። ሰራተኞችንም በቀን 1 ዲናር ተስማምቶ ወደ ወይኑ አትክልት ሰደዳቸው። በ3 ሰዓትም ወጥቶ ስራ የፈቱ ሌሎችን በአደባባይ ቆመው አየ። እነዚያንም እናንተ ደግሞ ወደ እኔ አትክልት ሂዱ፣ የሚገባውንም እሰጣችኋለሁ አላቸው። እነርሱም ሄዱ። ደግሞም በ6 እና በ9 ሰዓት መጥቶ እንዲሁ አደረገ። በ11ኛውም ሰዓት መጥቶ ሌሎችን ቆመው አገኘና ስራ ፈታችሁ ቀኑን ሁሉ በዚህ ስለምን ትቆማላችሁ አላቸው። የሚቀጥረን ሰው ስላጣን ነው አሉት። እርሱም እናንተ ደግሞ ወደ እኔ አትክልት ሂዱ፣ የሚገባውንም ትቀበላላችሁ አላቸው። በመሸም ጊዜ የወይኑ አትክልት ጌታ አዛዦቹን ሰራተኞቹን ጥራና ከኋለኞቹ ጀምረህ እስከ ፊተኞቹ ድረስ ደመወዝ ስጣቸው አለው። በ11ኛው ሰዓትም የገቡ መጥተው እያንዳንዳቸው 1 ዲናር ተቀበሉ። ፊተኞችም በመጡ ጊዜ አብዝተው የሚቀበሉ መስሏቸው ነበር። እነርሱ ደግሞ እያንዳንዳቸው 1 ዲናር ተቀበሉ። ተቀብለውም እነዚህ ኋለኞቹ 1 ሰዓት ሰሩ፣ የቀኑም ድካምና ትኩሳት ከተሸከምን ከኛ ጋር አስተካከልሃቸው ብለው በባለቤቱ ላይ አንጎራጎሩ። እርሱ ግን መልሶ ከነርሱ ለአንዱ እንዲህ አለው፣ ወዳጄ ሆይ አልበደልኩም፣ በ1 ዲናር አልተስማማኸኝምን? ድርሻህን ውሰድና ሂድ። እኔ ለዚህ ለኋለኛው እንዳንተ ልሰጠው እወዳለሁ። በገንዘቤ የወደድኩትን አደርግ ዘንድ መብት የለኝምን? ወይስ እኔ መልካም ስለሆንኩ ዓይንህ ምቀኛ ናትን? እንዲሁ ኋለኞች ፊተኞች፣ ፊተኞችም ኋለኞች ይሆናሉ። የተጠሩ ብዙዎች፣ የተመረጡ ግን ጥቂቶች ናቸው ይላል። ስለ ቃሉ የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። ምናልባት ይህንን ሁሉ ለማስታወስ ሊከብድ ስለሚችል እኛ ቁጥር 6 ላይ ባለው ኃይለ ቃል መነሻነት እንማራለን። እስኪ ስራ ፈታችሁ በሉ። ለምን ትቆማላችሁ? እስቲ ድጋሚ አብረን እንበለው። ስራ ፈታችሁ ለምን ትቆማላችሁ? እስኪ ድጋሚ እናንተ በሉት። ለምን ምን ታረጋላችሁ በሚል ርዕስ እንማራለን። ጉባኤ ሐዋርያትን በአካል ጉባኤ ሊቃውንትን በረድኤት ጉባኤ ነቢያትን በመንፈስ የባረከ አምላካችን የእኛንም ጉባኤያችንን ይባርክልን፣ ይቀድስልን። የራቀውን አቅርቦ የረቀቀውን አጉልቶ ምስጢርን የሚገልጽ እርሱ መንፈስ ቅዱስ ለሁላችንም የምንሰማበትን ሰምተን የምንለወጥበትን የተረጋጋ ልብና ሕሊና እንዲሰጠን ቅዱስ ፈቃዱ ይሁንልን።
ይህንን የምሳሌ ትምህርት ያስተማረው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ወንጌልን ለሚያነብ ሰው እንግዲህ አንዱ ከሚያስተውላቸው ነገሮች መካከል ጌታችን እና መድኃኒታችን አምላካችን ኢየሱስ ክርስቶስ ደቀ መዛሙርቱን ሆነ ቃሉን ለመስማት በማንኛውም ቦታ ይሰበሰቡ የነበሩትን ሰዎች የሚያስተምርበት መንገድ የተለያየ ነው። አንዳንዶች ቃሉን ለመስማት የሚመጡትን የሚያስተምራቸው በቀጥታ ሊረዱት በሚችለው አማርኛ ነው። ሌሎችን ደግሞ ቃሉን ለመስማት የሚመጡትን ሰዎች የሚያስተምራቸው በምሳሌ ነው። ለምን በምሳሌ ጌታችን ያስተምራቸዋል? በቀጥታ መናገር ሲችል፣ ሰዎችም ደግሞ በምሳሌ ሲማሩ ምናልባት ጉዳዩ ግልጽ ላይሆንላቸው ስለሚችል ማስተላለፍ የሚፈልገውን መልእክት እንዲሁ በቀጥታ ቢያስተላልፍላቸው አይቀልም ወይ ብለን ልንጠይቅ እንችላለን። ጌታችን ኢየሱስ ክርስቶስ በምሳሌ ያስተምርበት የነበረበትን ምክንያት ለመረዳት ክርስቲያኖች የሚከተሉትን ሕዝብ ቃሉን ለመስማት ዙሪያው ላይ ያሉትን ሰዎች ማጤን ያስፈልጋል። የሐዋርያው የራሱ የቅዱስ ማቴዎስ ወንጌል ምዕራፍ 5 እንዲሁም ምዕራፍ 6 ጌታችን መድኃኒታችን ኢየሱስ ክርስቶስ በተራራው ስብከት ዙሪያው ላይ የነበሩትን ሰዎች ያስተማረበት የመጽሐፍ ቅዱስ ክፍል ነው። በዚህ መጽሐፍ ቅዱስ ክፍል ላይ ጌታችን ኢየሱስ ክርስቶስን ይከተሉት የነበሩት ሕዝብ እጅግ ብዙ ነበሩ። እነዚህን የሚከተሉትን ሕዝብ ሊቃውንተ ቤተ ክርስቲያን በትርጓሜያቸው ሲያስተምሩ ምን ይላሉ? ጌታችንን የሚከተሉት ሰዎች በሙሉ የሚከተሉት ለአምስት ምክንያት ነው ይላሉ። ለስንት ምክንያት? ለአምስት ምክንያት ጌታችንን ይከተሉት ነበር። አንዳንዶች ጌታችን ካለበት ሄደው የሚቀመጡት ለመማርም የሚመጡት ቃሉን ለመስማት ነው። አምላካችን ኢየሱስ ክርስቶስ የሚያስተምረውን የአንደበቱን ንግግር ለመስማት ብለው ከሩቅም ከቅርብም ተጠራርተው ይመጡ ነበር። አንዳንዶች ደግሞ ካለበት ቦታ ሄደው ለመማር የሚመጡት ቃሉን ለመስማት ሳይሆን ተአምራትን ፈልገው ነበር። ጌታችን በመዋዕለ ሥጋዌ ዘመኑ በዚች ምድር ላይ ሲዟዟር ቃሉን ከማስተማር ባለፈ ዋና ጉዳይ ሆኖ ከወረደበት ሰው ከሆነበት ከዕፀ መስቀሉ ታላቅ ድህነት ውጪ እግረ መንገዱን ሲሄድ ብዙ ሕሙማነ ሥጋን ፈውሷቸዋል። ለዛ ነው ቅዱስ ኤፍሬም ሶርያዊ ሰዎችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያዳናቸው በሁለት መንገድ ነው። አንደኛው በአብይ ድህነት ነው ይላል። አብይ ድህነት የሚባለው አምላክ ሰው የሆነበት ምክንያት ነው። ይህም ለመወለድ፣ ለመጠመቅ፣ በደብረ ታቦር ክብሩን ለመግለጥ፣ በሆሳዕና ወደ ኢየሩሳሌም ገብቶ መድኃኒት ነውና በሕፃናት አንደበት ለመመስገን ብቻ አይደለም፣ ስጋውን ቆርሶ ደሙን አፍስሶ ቤዛ ሆኖ ሊያድነን። ዋናው አምላክ ሰው የሆነበት ጉዳይ ለዚህ ነው። ሁለተኛው ግን ቅዱስ ኤፍሬም እንደሚናገረው ንዑስ ድህነት የሚባል አለ ይላል። ንዑስ ድህነት ማለት እግረ መንገዱን ወደ እግረ መስቀል ሲዟዟር ጌታችን ኢየሱስ ክርስቶስ በተለያዩ ከተሞች ሲሄድ ያገኛቸውን ሕሙማነ ሥጋ የሆኑትን ተአምራት የሚፈልጉትን ድህነት ፈውስ የሚያስፈልጋቸውን ሰዎች ይፈውሳቸው ነበር። ስለዚህ ሰዎች እርሱ ካለበት ሄደው የሚቀመጡት የነበረው የሥጋቸው ያለባቸውን ፈውስ ለመላቀቅ ነው። ለዛ ነው መተርጉማነ ቤተ ክርስቲያን ክርስቶስን የሚከተሉት ሰዎችን በሙሉ ስለ ሁለት ምክንያት ነው አሁን ብለን ያነሳነውን ቃሉንና ተአምራቱን ምክንያት አድርገው እንዲህ ይላሉ። ጌታችን ኢየሱስ ክርስቶስ ሕሙማነ ሥጋን በሉ በተአምራቱ ሕሙማነ ነፍስን በቃሉ ይፈውሳቸዋል። ስለዚህ ሰው ስለ ነፍሱ በሽታ ሲል ቃለ እግዚአብሔር ይሰማል። ከኃጢአት መላቀቅ የሚቻለው ክርስቲያኖች በምንጠመቀው ወይም ገብተን በምንጸበለው ጸበል ብቻ አይደለም። በምንጾመው ጾም፣ በምንሰግደው ስግደት፣ በምንሰጠው ምጽዋት ብቻ አይደለም። ይህን ለማድረግ አስቀድሞ መሰረት ሊጣል ያስፈልገዋልና ዋናው የምናደርገውን ለምን እንድናደርገው፣ የምንፈጽመውን ለምን እንደምንፈጽመው የሚያስገነዝበን ቃሉ ነው፣ ቃለ እግዚአብሔር ነው። ስለዚህ ተአምራትን ፈልገው የሚከተሉት ነበሩ። ስለ ራባቸው፣ ስለ ጠማቸው የአምስት ገበያ ሕዝብ 2 ዓሣና 5 እንጀራ ሲያበረክት ስላዩት እንደዚህ ምክንያት ብለው ለተአምራት ብለው የሚመጡ ነበሩ። ሶስተኞቹ ደግሞ ጌታችንን ይከተሉት የነበሩበትን ምክንያት ደግሞ ሲያስረዱ ሊቃውንተ ቤተ ክርስቲያን ለክስ ብለው ደግሞ የሚጠጉት ነበሩ። ከሚናገረው ንግግር ስህተት ፈልገው፣
ከሚያስተምረው ትምህርት ድክመት ፈልገው ተናግሮ ምን ሊስት ይችላል፣ በሚናገረው ቃል ውስጥ ደግሞ ምን ስተት ሊገኝበት ይችላል ብለው ጌታችንን ይከተሉት የነበሩት ፈሪሳውያን እንዲሁም ደግሞ ካህናተ አይሁድ ነበሩ። አራተኞቹ ጌታችንን ይከተሉት የነበሩት ደግሞ ስለ ውበቱ ነው። ስለምኑ አልኳችሁ? ስለ ውበቱ ይከተሉት ነበረ። ደምግባቱ ያማረ ሌሎችን ውበት ይሰጣቸው የነበረው ራሱ የውበት ባለቤት የሆነውን ክርስቶስን ውበቱን ለማየት ብለው የሚከተሉትም ነበሩ። ያንን ውበቱን አይተው የፈዘዙ፣ ያንን ውበቱን አይተው ደምግባቱ የማረካቸው ሰዎች በሙሉ ይከተሉትና እዛው ካለበት ቦታ ላይ ተቀምጠው አይን አይኑን ያዩት ነበር። አምስተኞቹ ጌታችንን የተከተሉት ደግሞ እርሱን ራሱን ፈልገውት። ስለዚህ ሊቃውንቱ በእንደዚህ አይነት መልኩ ክርስቶስን የተከተሉትን ሕዝብ እንደሚያስረዱት ሁሉ አሁን እዚህ ቅድስት ቤተክርስቲያን ውስጥ የተሰበሰብነው በዛ ቢባል ከዚህ ከአምስቱ ምክንያቶች አንዘል። ዛሬ ቤተክርስቲያን ውስጥ የመጣን ሰዎች ምናልባት የመጣ ነው ቃል እግዚአብሔር ፈልገን ጉድለታችንን እንዲሞላልን በነፍሳችን የቆሰልነውን ቁስል ሊፈውስልን የሚችል ስጋዊ ሐኪም እንደሌለም ጭምር አውቀን እግዚአብሔር ህመማችንን አውቆ እንዲያድነን ስለምንፈልግ ቃል እግዚአብሔር ለመስማት የመጣል። የቤተ ክርስቲያን ደግሞ ውበቷ ማርኮት የመጣል። ልክ የክርስቶስን ውበት አይቶ የመጣ ህዝብ እንዳለ ሁሉ ውበቱ የቤተ ክርስቲያን ማርኮት ማለት እንዲሁ መሰባሰቡ፣ መዘመሩ፣ ውጫዊ ስነ ስርዓቶቹ በሙሉ ማርከውት የሚመጣ ሰው አለ። ይህም በነገራችን ላይ የሚነቀፍ አይደለም። አንዳንድ ሰው ቃሉን ለመስማት ብሎ መጥቶ የቤተ ክርስቲያን ውበት ግን አምሮትና ጠርቶት የመጣውን ተው ሲያየው ዋናው በተሰባሰበና እንዲሁ ውበቱን ባለ አይደለም ቃሉን በሰማ ነው ይላል። በእርግጥ ንግግሩ መልካም ቢሆንም እንደዚህ አይነት ሰዎች ግን እንዲህ ብለው አያቆሙ። አንዳንዴ መራር የሆነ ቃላትን ተናግረው ቤተ ክርስቲያን በምክንያት የመጡትን በምክንያት በመጡበት እንደማጽናት እኛ በመጣንበት ምክንያት ስላልመጡ ብለን ያባረርናቸው ሰዎች አሉ። ውበቱን ፈልገው የቤተ ክርስቲያንን የመጡ አሉ። ሶስተኞቹ ደግሞ ክርስቶስን ሲከተሉት እንደመጡት ሁሉ ለተአምራት ብለው ዛሬ መጡ ሊኖሩ ይችላሉ። የቅዱስ ሩፋኤልን ፈታሄ ማህፀንነትን ሰምተው ትላንትና ከነሱ በፊት መጥተው አሊያም ከነሱ በኋላም ወደ ቤተ ክርስቲያን ደጅ ገብተው በተአምራት የተጎበኙ ሰዎችን ታሪካቸውን ሰምተው ማን አለ ምናልባት ዛሬም እኮ እግዚአብሔር እኔን ሊጎበኝ ይችላል ብሎ ቃሉን ለመስማት አይደለም። ልብ ብላችሁ ስሙ። ተአምራት ፈልጎ የመጣ ሰው አለ ዛሬ ከኛ መካከል። አራተኞቹ ደግሞ ዛሬ ቅድስት እዚች ቤተክርስቲያን ውስጥ የተሰበሰብን ሰዎች ደግሞ የመጣ ነው ለምንድን ነው ቢባል አንዳንዶች ደግሞ ለክፋት ብለን የመጣን ሰዎች አሉ። ዛሬ ደግሞ ካህናቱ ምን ይሉ ይሆን ብለን ማለት ነው፣ መምህራኑ ምን ይሉ ይሆን፣ እቺ ቤተክርስቲያን መቼም የማትለው ነገር የለም ብሎ ለወቀሳ ለመፈራረጃ ክስ ፈልጎ የሚነቅፍበትን ነገር የትኛው ነው ብሎ መርጦ የሚመጣም ሰው አለ። ከዛ ውጪ ደግሞ በአምስተኛነት ወደዚች ቅድስት ቤተክርስቲያን የሚመጡ ሰዎች ደግሞ በምን ምክንያት ሊመጡ ይችላሉ ቢባሉ ደግሞ እንደዚሁ ዛሬውኑ ምክንያት ፈልገን በስማ በለው ብለን የመጣንም ሰዎች አሉ። በዋነኝነት ታዲያ ጌታችን ኢየሱስ ክርስቶስ እንዳልኳችሁ በእነዚህ በተለያዩ ህዝቦች ተሰብስቦ ስለሚያስተምረው ትምህርት ምክንያት በምሳሌ የሚያስተምረው ለምን መሰላችሁ? ምሳሌ አንደኛ የራቀውን ስለሚያቀርብ ነው። እስኪ የራቀውን በሉ። ስለሚያቀርብ። አዎ ምሳሌ የራቀውን ያቀርባል። ለሰው ህሊና ለመረዳት በጣም የከበደውን ነገር ምሳሌ የሚመሰለውን ነገር በትክክል ሆኖ ባይገኝም ስለዛ ምሳሌ የተመሰለለት ነገር ግን በቂ ግንዛቤ እንድናገኝ ስለሚያደርግ ክርስቶስ በምሳሌ ያስተምር የነበረው ሰዎች የከበዳቸውን ነገር እነሱ ሊረዱበት በሚችልበት መንገድ አቅርቦ ያስተምራቸው ነበር። ይህንን ብሂል ሊቃውንቱም ይከተሉታል። ለዛ ነው በጣም የቤተ ክርስቲያን ምስጢራት ብዙ ሰው ከሩቅ ሆኖ ሲሰማቸው በጣም ከባድ ናቸው፣ ጠጣር ናቸው፣ ምስጢር ናቸው የሚለው ቃል አንዳንዶቻችን ተጭኖን እንዲያው ከመማር የተከለከልን ሰዎች አሉ። ስለዚህ እነዛ ምስጢር ናቸው የሚባሉት አንድም በጭንቅላታችን ብንመራመር ልንደርስባቸው የማንችልባቸውን ጉዳዮች ተመራምረን ባንደርስባቸው ዙሪያችን ላይ ባሉ ነገሮች ግን አቅርበው አባቶቻችን ከጌታችን በተመለከቱት የመማር ማስተማር ዘይቤ ያስተምሩበታል። ለምሳሌ በደንብ አድርጋችሁ ስሙ። አሁን ያለንበት ዘመን እንግዲህ ወደ ዘመነ ልደት እየተጠጋን ነው ያለን። ልደት ጌታችን መድኃኒታችን ኢየሱስ ክርስቶስ ከላይ ከሰማያት ሳይጎድል ከታች ከምድር ደግሞ ሳይጨመር ሰው የሆነበት ምስጢር ነው።
አምላክ ሰው ሆነ ሲባል ክርስቲያኖች ከላይ ወረደም ተብሎ ሲነገር ስንሰማ መውረዱን እያሰብን ከላይ ወርዷልና እዚህ በምድር ላይ ስለተመላለሰ ከላይ ጎድሏል ማለት አይደለም። እየሰማችሁ ነው? አዎ አንዳንድ ሰው ወረደን የሚረዳው ልከኛ ከአንድ ቦታ ስንመጣ ሌላ ቦታ ላይ እንደምንታጣው አድርጎ ይረዳዋል። ለምሳሌ በደንብ አድርጋችሁ ስሙ ይሄን። አሁን ሁላችንም እዚህ ያለነው ሰዎች በስጋ በአካል እዚህ ስለሆነን ቤት ልንገኝ እንችላለን? መልሱ እንጂ። የማንችለው ለምንድን ነው? ስጋችን አካላችን ውስን ነውና ሊገኝ የሚችለው በአንድ ጊዜ ስንት ቦታ ላይ ብቻ ነው? አንድ ቦታ ላይ ብቻ ነው። ስለዚህ ለኛ ጭንቅላት አንድ ነገር ወረደ፣ አንድ ነገር ከአንድ ቦታ ወደ ሌላ ሄደ ሲባል ያለበት ቦታ ላይ ነው የምናገኘው እንጂ ቅድሚያ የነበረበት ቦታ ላይ ሊገኝ ይችላል ብለን አናስብ። እየሰማችሁ ነው? ስለዚህ እንዴት ነው አምላክ ሰው ሆነ ብለን ስንናገር ከላይም ሳይጎድል ከታችም ሳይጨመር እንዴት ሰው ሆነ ብትሉ ለመረዳት እንዲያመቸን ብለው በምሳሌ አባቶቻችን ያስተምሩታል። እንዴት ብትሉ እንደ ፀሐይ ብርሃን። እስኪ እንደ ፀሐይ ብርሃን በሉ። ለምሳሌ የፀሐይ ብርሃን አንድ ቦታ ላይ ሆና ታበራለች። እየሰማችሁ ነው? እኛም ደግሞ ያችን የምታበራውን የፀሐይ ብርሃን አይን ስላለን አይናችንም ስለበራ ከአይናችን ጋር ተዋህዶ ያ የፀሐይ ብርሃን ዙሪያችን ላይ ያለውን ነገር በሙሉ እንድናይ ያደርገናል። አንድ ሰው የሚያየው በነገራችን ላይ አይን ስላለው አይደለም። እየሰማችሁ ነው? አዎ አይን ስላለው አይደለም፣ ብርሃን ስላለ ነው ሰው የሚያየው። ለምሳሌ አሁን ይሄንን ስነግራችሁ አደራ አይናችሁን ጨፍኑ፣ ኪሳችሁን ግን ጠብቁ። በኋላ ጨፍናችሁ ብትሰረቁ ሌላ ነገር እንዳትሆኑ። ግን ምሳሌው እርግጥ እንዲሆንላችሁ እስኪ አይናችሁን ጨፍኑላችሁ። ጥሩ፣ አሁን ግለጡት። አይናችሁን ስትጨፍኑ ዙሪያችሁ ላይ ያለውን ነገር ለማየት የከበዳችሁ አይን ስለሌላችሁ ነው? አራት አስቡበት። ነው አይደለም? አይደለም። አይናችሁን ስትጨፍኑ ማየት የከበዳችሁ ወደ አይናችሁ ምን መግባት ስላቆመ ነው? ብርሃን መግባት ስላቆመ ነው። ስለዚህ ሰው የሚያየው አይን ስላለው ብቻ አይደለም ማለት ነው። ምን ስላለ ነው? ብርሃን ስላለ ነው። ጥሩ፣ በጣም ጥሩ። ፀሐይዋ አንድ ቦታ ላይ ሆና ታበራለች። እኛም ባለንባቸው ቦታዎች በሙሉ ብርሃኗ እንዲገባ በተፈቀደበት ቦታ ላይ አይናችንን ስለገለጥን እናያለን። በደንብ አድርጋችሁ ግልጽ ከሆነላችሁ ፀሐይዋ እኛን አይን ለማሳየት ብላ ብርሃኗን ስትሰጥ ከላይ ከሰማይ ትታጣለች? እኛ ስናያትስ እኛ ጋር በመግባቷ እኛ ጋር ትጨመራለች? ያው ብርሃን ሰማይ ላይም አለ፣ ምንም ውስጥ እንጨምራለን። ስለዚህ በላይ በሰማያት ብርሃኑ ሳይጎድል በታችም ደግሞ ሳይጨመር እንድናይ ካደረገን እግዚአብሔርስ በላይ በሰማያት እንዳለ በምድር ደግሞ በማህፀነ ማርያም ተወስኖ በአጭር ቁመት በጠባብ ደረት ደግሞ ተወለደ ቢባል ምሳሌው ግልጽ ያደርገዋል ማለት ነው። ምሳሌ አንደኛው የምንጠቀምበት ሩቅ የሆነውን ነገር አቅርበን ለማስረዳት ነው ማለት ነው። ስለዚህ ነገረ ሃይማኖታዊ የሆኑ የዶግማ ትምህርቶቻችን የማይመረመሩ ቢሆኑ ለሰው ጭንቅላት ግን አይመረመሩም ተብለው ተዳፍኖ አይቀመጡ። ልንረዳው በምንችለው መልኩ ክርስቶስ እንዳስተማረው ቤተክርስቲያናችን ያሉ ሊቃውንትም ያስተምሩበታል። ሁለተኛው ግን ክርስቶስ በምሳሌ ያስተምር የነበረው አንዳንድ ሰው ከሰማ በኋላ ሌላ ተጨማሪ ነገር ያለ አይመስለውም። በቃ ዕውቀቱን ጥንቅቅ አድርጎት የጨረሰው ስለሚመስል ይታበያል። ምን ያደርጋል አልኳችሁ? ይታበያል። እና ፈሪሳውያን እንዲህ አይነት ጠባይ ነበራቸው። ክርስቶስ ሲናገር የማይሰሙት አብዛኞቹ የሚናገረውን ነገር ጆሮ ከፍተው ለማዳመጥ የማይፈልጉት እኛ ከምናውቀው ነገር ምን ተጨማሪ አውቆ የሚናገረው ነገር አለ ብለው ነው። በእርግጥ አንዳንዶቹ ይገረሙበት ነበር። ለምሳሌ ቤተ መቅደስ ገብቶ የአይሁድ ምኩራቦች ውስጥ ገብቶ መጽሐፍት ጥቅሎችን አውጥቶ ሲያነብ ሲተረጉም ሲሰሙ ከመጀመሩ ሳይማር ነው እንዲህ ያለ ምስጢር ራሱ የተገለጠለት ብለው ያደንቃሉ እኮ። ግን የአድናቆታቸው ክርስቶስን ወደ መስማት ሳይሆን የሚጋብዛቸው እንዲያውም ቅናት ውስጣቸው እየተንቦገቦገ እሱ ሳይማር ያወቀው ዕውቀት ምን ዕውቀት ነው? እኛ ተምረን ከአባቶቻችን ወርሰን ያመጣነው ዕውቀት የተሻለን ነው ብለው በትዕቢት አይማሩም ነበር። ስለዚህ የታወረው ልባቸውን ለመስማት ክርስቶስ እየተናገረ ለማዳመጥ ግን ጆሮአቸውን ስላልከፈቱለት አምላካችን ኢየሱስ ክርስቶስ በምሳሌ ያስተምራል። ለእናንተ ቀላል የመሰላችሁ ነገር ምን ያክል ሊከብድ እንደሚችል ግን ተመልከቱት ይላል። እየሰማችሁ ነው? አንዳንዶቻችን አሁን በጣም የቀለሉብን ብዙ ነገሮች እግዚአብሔር አምላክ አክብደን እንድንረዳው ሊያደርገን ይችላል። በጣም ቀላል እኮ ናቸው ጉዳዮቹ። ጆሮ የመስጠት፣ አይን የመግለጥ፣
ልብን የመክፈት በእግር የመገኘት ጉዳዮች ናቸው። ግን ከዛ በላይ ሊሆን አይችልም። መቼም ተገኝቻለሁ ጆሮዬን ከፍቻለሁ ለሚል ሰው ግን ትዕቢት ልቡን በጣም ካፈነው ክርስቶስ ራሱ ያንን በትዕቢት የታፈነ እንደ አለት የጠነከረ ልቡን ለማፍረስ ሲል ነገሮችን ግራ እንዲገቡት ሊያደርገው ይችላል። ግራ ሲጋባ ሳይወድ በግዱ ይመጣል። ልክ እንደማበትሉ እንደ ኒቆዲሞስ ፈሪሳዊ ነው። የአይሁድም አለቃቸው ነበረ በመምህርነት ደረጃ። ግን ይማር የነበረውን ትምህርት ጠጣርነት ክርስቶስም ያስተምረው የነበረውን የትምህርት ጥንካሬ ስለተረዳ በምሳሌ ሲያስተምረው ሊገባው ስላልቻለ ሄዶ ከስሩ እግር ማታ ልክ እኛ እንደተሰበሰብ ነው እየተሰበሰበ ይማር ነበር። ለምን? ራሱን ዝቅ ስላደረገ። ክርስቲያኖች ቃለ እግዚአብሔር እንደተማርንበት ልክ ተገኝተን ቤተክርስቲያን ቃሏን እንደሰማ ነው ለምን ውስጣችን እንደማይዋሃድ ታውቃላችሁ? አንዳንዶቻችን በትዕቢት ስለምንሰማው ነው። መቼም የቤተክርስቲያን ስብከቷ ይላል አንዳንድ ሰው ካህናቱ ቆመው እንደተለመደው መንግስተ ሰማያት ቀርባለችና ምን ግቡ ነው። አሁን ይሄ የሚለመድ ስብከት ይመስላችኋል? የሚለመድ እኮ ስብከት አይደለም ይሄ ስብከት። ለምን እንደሆነ ታውቃላችሁ? አሁንም ንስሐ ስላልገባን ማለት ነው። ይሄ ስብከት ንስሐ ለገባ ሰው ሲሰማ ማንቂያ ጥሪ ነው። ንስሐ ገብተሃል፣ አዎ ምንም ጥርጥር የለውም። አሁንም ግን ለአንተ የተሸፈኑ ለእግዚአብሔር ግን የተገለጡ ብዙ በደሎች አሉብህ። ስለዚህ ራስህን ፍጹም አታድርግ፣ ራስህን ዝቅ አድርገህ ለማለት ነው። ንስሐ ግቡ ተብሎ ደግሞ መንግስተ ሰማያት መቅረቧን ለሌሎች የሚሰበከው ደግሞ ያልገባ ሰው ካለ ሲደጋገምበት ጉዳዩ እንዴት ነው ይሄ ነገር በጣም ተደጋገመሳ እግዚአብሔር ሊናገረኝ እውነት ፈልጎ ነው ብሎ ልቡን ከከፈተለት። ስለዚህ ጌታችን ኢየሱስ ክርስቶስ በምሳሌ ላልገባቸው እንዲገባቸው፣ ገብቶናል ብለው በትዕቢት ደግሞ ለሚታፈኑት ደግሞ እንዳልገባቸው ጉዳዩን ለማሳየት ሲል በምሳሌ ያስተምር ነበር። ይህንን ምሳሌዎች በአብዛኛው ደረጃ ጽፏቸዋል የሚባለው ቅዱስ ማቴዎስ ነው። እየሰማችሁ ነው? አዎ የቅዱስ ማቴዎስ ወንጌል ሊቃውንቱ እንደሚያስተምሩት ከሆነ በጣም በብዙ ምሳሌያት የተዋበ ወንጌል ነው። ክርስቶስ በጣም ብዙ ምሳሌያትን በማቴዎስ ወንጌል ላይ አስተምሯል። በዘርዘሪ ስለ መንግስተ ሰማያት ስለ ቃሉ አስተምሯል። ስለ መንግስተ ሰማያት በተለያዩ መንገዶች አስተምሯል። በሌሎች ወንጌላት ምሳሌዎች የሉም እያለን አይደለም። የማቴዎስ ወንጌል ምሳሌያት ግን ስለሚበዙ ይህንን ወንጌል የጻፈው ደግሞ ቅዱስ ማቴዎስ እንደመሆኑ ስለ ማቴዎስም ቢያንስ እንኳን ትንሽ ማወቅ አለብን። ቅዱስ ማቴዎስ ይህንን ወንጌል የጻፈው ማለት ነው አስቀድሞ ወደ ክርስቶስ ጥሪ ወደ ቤተሰቡ ሲገባ ትላንትና በነበረው ስራ ቀራጭ ነበረ። ምንድን ነበረ? እየሰማችሁ ነው? ምን ነበረ? ቀራጭ ማለት አሁን በዘመናዊ ቋንቋ ግብር ሰብሳቢ ማለት ነው። ቀራጭነት እንደ ሙያነት ሳይሆን በቀደመው ዘመን ላይ የሚታየው ቀራጭነት የሌብነት ሙያ ነው ተብሎ ነው ጭምር የሚቆጠረው የነበረው። ለምን? እስራኤላውያን በጊዜው በነበሩበት ወቅት ላይ ቀራጮች ናቸው ተብለው የሚሾሙት ሰዎች ሁለት ነገሮችን ያደርጉ ነበር። አንደኛ ከእስራኤላውያን ገንዘብ እየሰበሰቡ ቀኝ ለሚገዟቸው ለሮማውያን ግብር ይገብሩ ነበር። ስለዚህ ህዝቡ አይወዳቸው። ለሚገዟቸው፣ ለሚያሰቃዩቸው፣ ለሚያንገላቷቸው የሮም ነገስታት የራሳቸው ሰዎች ገንዘብ እየወሰዱ ከህዝባቸው ለሚገዛቸው ሰዎች አቅም ማጎልበቻ ይሰጡ ነበር። ስለዚህ ህዝቡ ቀራጮችን ሲያያቸው ደስ አይሰኝም ነበር። ሁለተኛው ግን ቀራጮች በጣም ደስ የማይሰኝ ተግባራቸው ደግሞ ቀረጥ ሲሰበስቡ አብልጠው ነበር የሚሰበስቡት። ሰብስቡ ከተባሉት እየጨመሩ ማለት ነው። በሌላ ቋንቋ በደንብ አድርገው እየጨመሩ ለራሳቸው ኪስም በደንብ አድርገው ይወስዱ ነበር። ስለዚህ ቀራጭነት ለነገስታቱ ግብር መሰብሰብና የሌብነት ሙያ ነው ብሎ ነው ማህበረሰቡ የሚያስበው። ስለዚህ ቀራጮችን ይጸየፋቸው ነበረ። ብዙ ሰው ቀራጮችን ማንም አይፈልጋቸውም ነበር። ክርስቶስ ግን አይገርማችሁ ማንም የማይፈልገውን ቀራጭ ማንም ቦታ ሰጥቶ የሆነ ነገር ሊናገረው የማይችለውን ቀራጭ በመንገዱ ሲያልፍ አየውና ቅዱስ ማቴዎስን ተከተለኛል። ቅዱስ ማቴዎስ ክርስቶስን ለመከተል ይህችን ጥሪ ሲሰማ ወደ ቤቱ ገባ፣ ድግስ ደገሰ፣ ያለውን ነገር በሙሉ አረደ፣ አወጣ፣ አበላ፣ አጠጣ። ከዛ በኋላ ያንን ሀብቱን ንብረቱን በሙሉ ትቶት ክርስቶስን ተከተለ። ከፍጹም ሀብታምነት ወደ ፍጹም ድሃነት ነው የወረደው ቅዱስ ማቴዎስ። ምንም ነገር እንደሌለ ሆነ። የቁም ተስካሩን አውጥቶ ነው ክርስቶስን የተከተለው። እና በጣም የሚገርማችሁ ሌሎቹ ማቴዎስን ስለ ክርስቶስ መከተሉን የጻፉት በሙሉ
የሌዊ ልጅ እያሉ ነው የሚጠሩት ቅዱስ ማቴዎስን። እየሰማችሁ ነው? የሌዊ ልጅ እያሉ ነው የሚጠሩት። ራሱ ግን ቅዱስ ማቴዎስ ራሱን ሲጠራው ቀራጩ እያለ ነው የሚጠራው። ምኑ እያለ? ምን ማለት መሰላችሁ? ሌሎቹ ወንድሞቹ ስለ ቅዱስ ማቴዎስ የትናንትና ታሪኩ እያስታወሱ ሊወቅሱት አልፈለጉም። ታሪኩን እግዚአብሔር ቀይሮለታል። ማቴዎስ ግን የራሱን ታሪክ ረስቶ በጽድቅ መመጻደቅ ስለማይፈልግ ራሱን ሲያስታውሰው ቀራጩ እያለ ነው የሚጠራው። ይህንን ነው ቅድስት ቤተክርስቲያናችን በቅዳሴዋ ማንም ኃጢአትን የሰራ ሰው ቢኖር አይርሳ የማይረሳ ነውና ስትል ሰምታችኋታል። ኃጢአትን የሚሰራት ሰው አይርሳት ማለት ኃጢአቱን እያስታወሰ በሐልዮ በደንብ አድርጎ ያጣጥመው ለማለት አይደለም። ኃጢአቱን በሐልዮም በነቢብም በገቢርም በማሰብም በመናገርም በመስራትም የፈጸመውን በሙሉ በንስሐ ከተናዘዘው በኋላ ጸድቅ ያለው ብሎ አይመጻደቅ። ትላንትና የነበረውን በደለኛነቱን አይርሳ። እግዚአብሔር ከየት እንዳነሳው ያስታውስ ማለት ነው። ስለዚህ ራሱን ቅዱስ ማቴዎስ ሲጠራ ቀራጩ እያለ ይጠራ። የሚገርም ነው። በጣም ብዙ ሰው የሚገርማችሁ እግዚአብሔር ከየት እንዳነሳው የረሳ ሰው አለ። አሁን የተቀመጠበትን ወንበር፣ ዛሬ የሚያገለግለውን አገልግሎት፣ ዛሬ የሆነበትን ሁኔታ እያስታወሰ ትላንትና እግዚአብሔር ግን እንዴት አድርጎ እንዳነሳው ከምን አይነት መንገድ ላይ አሁን ላለበት ሁኔታ ላይ እንዳበቃው አብዛኛው ሰው ረስቶታል። ስለዚህ በእንደዚህ አይነት መንገድ ስለምንመላለስ ልብ ብላችኋል። ሌላው ሰው የትላንትና ታሪካችንን ሲያስታውሰን አንፈልግም። እየሰማችሁ ነው? አንፈልግም። በቃ እንዴ ነገሌ እኮ እንትን አልነበሩ እንዴ? ተይ ዛሬ መቆማቸውን እኮ አትመልከት፣ ትላንትና እኮ እንዲነበሩ ሲል አብዛኛው ሰው ደስ አይለው። አቤት ሰው በቃ ይኸውልህ ኃጢአትን እኮ አይረሳም ምናምን እንላለን። የሰውን ኃጢአትን አለመርሳቱን እንተው። እኛ እግዚአብሔርን ንስሐ ገብተን በጽድቅ ለመመላለስ ስንመጣ ትላንትና መበደላችንን ተውት፣ መዘንጋት እንዳልበደልን አይደል እንደሚያመጻድቀን። እግዚአብሔር ከየት እንዳነሳን ረስተን አይደል እንዴ ዛሬ አፈር ላይ ሆነው መነሳት ለሚፈልጉ በተለያየ ችግር ውስጥ ላሉ ብዙ ሰዎች መድረስ እኮ ያቃተን ለምን እንደሆነ ታውቃላችሁ? ስለምንመጻደቅ ነው። ትላንትና ታሪክ እንደሌለን ስለምንመስል። የትኛውም ጻድቅ ግን ይላሉ ሊቃውንተ ቤተክርስቲያን የትናንትና ታሪክ አለው። ወደኋላ ሲመለስ የሚያስታውሰው ደስ የማይሰኝበት ነገር አለ። ግን ያ ደስ የማይሰኝበትን ነገር ጽድቅ ለመስራት ሲል ይበቀሏል። ያ ደስ የማይሰኝበትን ነገር እግዚአብሔርን ያሳዘነውን ማለት ነው ዛሬ ላይ ለሰጠው እድሜ እግዚአብሔር በኃጢአት ላይ በቀል እንዲወጣበት ያደርጋል። እውነት ክርስቲያኖች በቀል መበቀል የምትፈልጉ ከሆነ የምንፈልግም ጭምር ከሆነ የከፋብንን የጨከነብንን ትላንትና አድርግልን ስንለው ጀርባውን የሰጠንን ሰው አናስበው። እውነት ልንበቀለው የሚያስፈልገው ኃጢአት ነበር። እሱ ነው ብዙ ዋጋ ያሳጣል። ተቀምጠን እንዳልተቀመጥን ክርስቲያን ናችሁ ተብለን ተጠርተን ለመሆንም ጭምር የከለከለን ነገር ኃጢአት ነው፣ ሌላ ምንም ነገር አይደለም። እንደው ዝም ብለን እኛ ሰይጣንን ጆሮ ሰተነዋልና ኃጢአታችንን ከምናስብ የሌላውን ጉድፍ ማሰብ ስርዓት ያያዘ ነው። ስለዚህ ክርስቶስ ማቴዎስን ሲጠራው ቀራጭነቱን አልተጸየፈውም። ለምን? ማስቆ የነበሩ ክርስቲያኖች የሐዋርያት ሥራ ምዕራፍ 9 ላይ ሳኦል መጣ የሚለውን ድምፅ ሲሰሙ ይሸበሩ ነበር። ሰይፍ ይዞ ያመነውን ይዞ ለአይሁድ ረበናት ሊያመጣ ያላመነውን ሊገድል የሚሄድ አሳዳጅ ስለነበረ ክርስቲያኖች ሳኦልን ሲመለከቱት አሳዳጅ ሆኖ ነበር የሚመለከቱት። ተስፋ የለውም ነበር ያሉት። እግዚአብሔር አምላካችን ጌታችን ኢየሱስ ክርስቶስ ግን ሳኦልን ሲያየው ምርጥ ቃርጎን የተመለከተው። ሰው እናንተን ሲያያችሁ ያልሆናችሁትን ሊያይ ይችላል። እግዚአብሔር ግን እናንተን ሲመለከታችሁ ልትሆኑ የምትችሉትን የሚያዩ። እናንተ ራስን እኛን ሲመለከተን ኃጢአታችንን ብቻ ሳይሆን ነገ ልንጸድቅ የምንችልበትን ህይወት ያያል። እንዲህ አይነቱን አይን ለሁላችን ይስጠን እግዚአብሔር። አብዛኞቻችን በኃጢአታችን ታስረን ኃጢአታችንን ብቻ በማየት ነገ ልንጸድቅ የምንችልበትን ስራ መስራት እንደማንችል አድርገን ተስፋ ቆርጠናል። ለምንድን? ቅዱስ ኤፍሬም ሶርያዊ ምን ይላል መሰላችሁ? ይህቺ የምትመለከቷት ቤተክርስቲያን የጻድቃን ሰውነቶች የተሰበሰቡባት ብቻ አይደለችም። ንስሐ ገብተው በኃጢአታቸው ምክንያት ወድቀው የተነሱ ቢወድቁም የሚነሱ ደግሞ የተነሳ የኃጥአንም ስብስብ ናት ይላል። አሁን እዚህ ውስጥ የተሰበሰብነው የትኛው ጽድቅ ስራችን የሚያሰበስብ ሆኖ ነው? ሁላችንም በፍጹም አይደለንም። ወድቀን ስለምንነሳ ተነስተንም ብንወድቅ ሊያነሳን የሚችል ነገር አለ ብለን ስላመንን እግዚአብሔርን ተማምነን የተገኘው። ስለዚህ ቅዱስ ማቴዎስ ወድቆ መነሳትን ጠንቅቆ ያውቃታል። ወድቆ መነሳት ምን እንደሚመስል ያውቃል።
ስለዚህ ቅዱስ ማቴዎስ አብዛኞቹ ቦታዎች ላይ ሲጻፍ ራሱን በሚያስታውስ መልኩ ቀራጭ እያለ ይጠራል። ሌሎች ወንድሞቹ ግን የሌዊ ልጅ እያሉ ይጠሩታል። ከባቴ አበሳነት ነው ይሉታል ሊቃውንተ ቤተክርስቲያን። የሌላውን ገመና የሌላውን በደል መሸፈን። ወንድሞቹ ምን ችግር አለበት ቀራጩ ቢሉት? አሁን እኮ ሐዋርያ ነው፣ አሁን እኮ ቅዱስ ነው። አብዛኞቹ ወንጌላት የተጻፉት ከክርስቶስ እርገት በኋላ ነው፣ ታሪካቸው ከተለወጠ በኋላ ማለት ነው። ይህንኑ የተጻፈበት ቦታ ላይ ግን ሌሎቹ የሱን ጽድቅ የሱን መመለስ ሲናገሩ እሱ ራሱ ግን ስለራሱ ድክመትና ስለራሱ የትላንትና ስራው ስሙን ይጠቅስ ነበር። የራሱን ስራ መጥቀሱ ትላንትናውን አለመርሳቱ ነው ብያቸዋለሁ። የወንድሞቹ ደግሞ የትላንትና ስራውን ሳይጠቅሱ ዛሬ ላይ ያለውን ነገር መናገራቸው ደግሞ ኃጢአትን መሸፈን። አብዛኞቻችን እኮ ሰዎች ታሪኮቻቸው ተለውጦላቸው ወደ ቤተክርስቲያን ገብተው ብዙ ነገር ለመስራት አስበው ሲመጡ እነሱ የራሱትን ታሪካቸውን አይደለም ለመርሳት የሚሞክሩትን ከእግዚአብሔር ጋር እያስታወስን ሰላም የምንነሳቸው። እንደኛ እኮ በደል የማይሸፍን ሰው የለም። የኛ እንኳን ተውት፣ ከኛ እንኳን እኮ እርስ በርስ አልፈን እኮ ካህናቱን፣ ጳጳሳቱን፣ ሊቃውንቱን ሰድበን ለሰዳቢ የምንሰጠው ገመና ማንሸፍነው እኛ አይደለን እንዴ? ምንም እኮ ሩቅ መሄድ አያስፈልግም። እንዲህ አይነት ስራ የጽድቅ ስራ እንዳይመስላችሁ ክርስቲያኖች። በነገራችን በስድብ የሚታረም ስህተት የለም። ክፉ በመስራት በጣም የሚታረም የተስተካከለ ጎዳና ሊኖር አይችልም። አንዳንድ ሰው ሆዱን ሙልጭ አድርጎ አባቶቹን ከላይ ያሉትን ሊቃነ ጳጳሳቱን ከሰደበ በኋላ ስለምወዳቸው ነው ይላል። እንዴት አይነት ነገር ነው ክርስቲያኖች? እናንተ በጣም የምትወዱትን ሰው ሙልጭ አድርጋችሁ ሰድባችሁት ስለምወድህ ነው ትሉታላችሁ? የምትወስዱትን ሰው ሲጀመርስ ፍቅራችሁን የምትገልጡት በቃለ ጽርፈት በስድብ ነው እንዴ? አይደለም። ታዲያ ለምንድን ነው ቤተክርስቲያንን መውደዳችንን ለማሳየት ስንል የሌላውን ድክመት እያጋለጥን እያወጣን እንደ ጠበቃ ሆነን ራሳችንን የምንሰይመው? ይህ ልክ አይደለም። ስለዚህ የሌላውን በደል መሸፈን ከሌሎቹ ሐዋርያት ቅዱስ ማቴዎስን እንዴት እንደገለጹት አድርገን መረዳት እንችላለን። ወደ ራሳችን ትምህርት ግን ስንገባ ቅዱስ ማቴዎስ በዚህ በማቴዎስ ወንጌል ምዕራፍ 20 ላይ ሲነበብ እንደሰማችሁት ክርስቶስ ያስተማረውን የምሳሌ ትምህርት ጽፎ የሚገኝበት ነው። ወንጌሉን ሲጽፍ ቅዱስ ማቴዎስ እንዲህ ብሎ ነው የጀመረው። መንግስተ ሰማያት ለወይኑ አትክልት ሰራተኞችን ሊቀጥር ማልዶ የወጣ ባለቤት ሰውን ትመስላለች አለ። ክርስቶስ ስለ መንግስተ ሰማያት በተለያየ መንገድ አስተምሯል። መንግስተ ሰማያት ማለት እንደ ሰርግ ቤት አድርጎ አስተምሯታል። መንግስተ ሰማያትን እንደ ሰናፍጭ ቅንጣት ታክል አድርጎ አስተምሯታል። በዚህኛው ክፍል ላይ ግን መንግስተ ሰማያትን ሲመስላት እንደ ባለቤት ሰው አድርጎ ነው። እስኪ መንግስተ ሰማያት በሉ። እንደ ባለቤት ሰው። አው መንግስተ ሰማያት ለአብዛኛው ሰው ምንድናት ተብሎ ሲጠየቅ ቶሎ ጭንቅላቱ ላይ የሚመጣው ከሰባቱ ሰማያት መካከል አራተኛይቱ ናት ብሎ። እርግጥ ነው፣ ልክ ነው። መንግስተ ሰማያት በላይ በሰማያት እንወርሳታለን ብለን ተስፋ የምናደርጋት ከትንሣኤ ዘጉባኤ በኋላ እግዚአብሔር ወዶ ጻድቃን ናችሁ ብሎ ስራችንን ከቸርነቱ ጋር ተደምሮ የምንገባበት ከተማ ነው። መንግስተ ሰማያት ይቺ ናት አንደኛው። አብዛኞቻችን ግን የምንረሳው መንግስተ ሰማያት ቦታ ግን ብቻ አይደለም፣ ራሱ መንግስተ ሰማያት ጌታችን ኢየሱስ ክርስቶስ ነው። ለምን ብትሉ በወንጌል ላይ ክርስቶስ እንዲህ ሲል ሰምታችሁታል። መንግስተ ሰማያት በእጆቻችሁ መካከል ናት ይላል። እስኪ መንግስተ ሰማያት በሉ። በእጆቻችሁ መካከል ናት። እስኪ እጃችሁን ሁላችሁም እንዲህ ብላችሁ ዘሩ። የት አለ መንግስተ ሰማያት? በእጆቻችሁ መካከል ትታያለች? አትታይም አይደል? እንዲህ ስትመለከቱት መንግስተ ሰማያት በእጆቻችሁ መካከል ናት ማለት መንግስተ ሰማያት ሊያስገባችሁ የሚችለው ጽድቅም ኩነኔም የምትሰሩበት ስራ ምናችሁ ላይ ነው ማለት ነው? እጃችሁ ላይ ነው ማለት ነው። ስለዚህ መንግስተ ሰማያትን በራስህ እጅ ታጣታለህ፣ በራስህ እጅ ደግሞ ታገኛታለህ። መንግስተ ሰማያትን ያሳጣን ይመስል እግዚአብሔርን አራኡ እንላለን እንጂ እኮ መንግስቱን ሊያሳጣን የሚችለውን ስራ የሰራ ነው በምናችን እጅ ነው? በራሳችን እጅ ነው። መንግስተ ሰማያት በእጆቻችሁ መካከል ናት ማለት ይህ ነው። ሁለተኛው ግን መንግስተ ሰማያት በእጆቻችሁ መካከል ናት ማለት እጅ የሚባለው የአይሁድ እጅ ነው። መንግስተ ሰማያት የሚባለው ክርስቶስ ነው። መንግስተ ሰማያት በእጆቻችሁ መካከል ናት ማለት ትይዙኝ ዘንድ የመንግስተ ሰማያት ጌታ ከእናንተ መካከል ነኝ ማለት ነው። ለዛ እኮ ነው ነቢያቱ ወደ ኋላ ተመልሰን በመዝሙረ ዳዊት ላይ የምናገኛቸው አብዛኞቹ ትንቢቶች ላይ ክርስቶስ ሲናገር
ዙሪያው ላይ የነበሩት የረበቡበት የበዙበት እጆቹን ይናገራል። ዙሪያው ላይ የሚናገሩበትን ነገር በደንብ አጠንክሮ ይናገራል። ለምሳሌ መዝሙር 2 ላይ ለምን ታንገለጉ አሕዛብ ወሕዝብኒ ነበቡ ከንቶ ወተንሱ ነገሥተ ምድር ወመላእክትኒ ተጋቡ። ይህንኑ አይነት ዙሪያቸው ላይ ያሉ በሙሉ ለምን አሕዛብ ያጉረመርማሉ? አሕዛብ የሚባሉት እኮ ያላመኑት ብቻ አይደለም። መርጧቸው ህዝቦቹ ሳሉ ዙሪያው ላይ ሆነው ያጉረመርሙ ነበር። መንግስተ ሰማያት የተባለ ክርስቶስን ይዘው ለመስቀል ይሽቀዳደሙ ነበር። ስለዚህ መንግስተ ሰማያት ባለቤት ሰውን ትመስላለች የሚለው ክርስቶስ መንግስተ ሰማያት እኔ ነኝ ሲል፣ በዚህኛው አንቀጽ ግን መንግስተ ሰማያት የወይን ቦታ የወይን አትክልት እንዳለው ሰው ባለቤት ሰው ትመስላለች አለ። ቀጠለ እንዲህ አለ፣ ማለዳ ወጣና ያንን የወይኑን አትክልት ቦታ ሊያስተካክሉለት የሚፈልጉ ሰዎችን መፈለግ ጀመረ። ወይን አትክልት በጣም በእስራኤላውያን የተለመደ የባህል ነገር ነው። ልክ እኛ በባህላችን ጠላ ጠምቀን ጠጅም ጥለን እንደምንጠጣው ሁሉ ጠጅም ጠምቀን እንደምንጠጣው ለእስራኤላውያን የባህል መጠጣቸው ወይን ነው። ወይን ይጠጣሉ ግን ማለት እኛ እንደምናስበው ወይን አይደለም። በማዕድ ላይ በእስራኤላውያን ባህል ወይን ሲቀርብ የሚያሰክር እንዳይሆን በተወሰነ መልኩ ደግሞ ውሃ ይቀላቀልበታል። ምን ይቀላቀልበታል? ይህንን ምስጢሩ ሊቃውንቱ ይገባቸዋል። ወደ ኋላ እንተው። በአበላላቸው ላይ ግን ውሃ ይቀላቅሉበትና ከዛ በኋላ ነው ሰው የሚጠጣው። ይህንኑ አይነት የወይን ስፍራ ባለቤት የነበረ ሰው ነበር። ስለዚህ ወይኑን አትክልት ማዘጋጀት ሲፈልግ፣ እርሻው እንዲታረስለት ሲፈልግ እንደ ፍልስጤማውያን ስርዓት በቀደመው እንደነበረው ሰራተኞች አንድ ቦታ ላይ ነው የሚከማቹት። አሁን አንዳንድ ቦታዎች ላይ ታቸዋል። የቀን ሰራተኞች አንድ ቦታ ላይ የሚሰፉት ነው አይደለም። ከዛ በኋላ ባለቤቱ ሰው ይፈልግና ይመጣና እኔ ይሄን ሰው ፈልጋለሁ ብሎ በመኪናው ጭኖ ይሄዳል አይደል? ይሄ ትላንትናም የነበረ ስርዓት ነው። ወይን አትክልታቸውን እንዲያስተካክሉላቸው ለሚፈልጉ ሰዎች ሄደው ገበያ መካከል ብዙ ሰዎች ያገኛሉ። በጊዜው ስራ አጥነት በጣም የሰፋ ስለነበረ በግዞት ስለነበሩ በጣም ብዙ ሰው መስራት ይፈልግ ነበር። ስለዚህ ይሄዳሉ፣ ሰዎችን ይዘው ይመጣሉ። ይሄ የወይኑ ባለቤት ባለጸጋ አንደኛ ማለዳ ተነስቶ ወጣና ሰራተኞችን መፈለግ ጀመረ። ለወይኑ ቦታ በደንብ አድርጋችሁ ስሙ። ማለዳ ሄደ፣ ሰራተኞችን አገኘ። የወይኑን አትክልት ስፍራ እንዲያዘጋጁለት እንዲያስተካክሉለት ጠየቃቸው። እነሱም ደግሞ ለድካማቸው 1 ዲናር እሰጣችኋለሁ አለ። ስንት ዲናር? 1 ዲናር። ዲናር የሮማውያን የመገበያያ የገንዘብ ምንዛሬ ነው። በእኛ ቋንቋ ብር ብትሉት ችግር የለው። 1 ብር እሰጣችኋለሁ አለ። ማለዳ የጠራቸው። ከማለዳው በኋላ ያ የወይኑ ባለጸጋ ግን አሁንም ድጋሚ ወጣ። በ3 ሰዓት፣ በ6 ሰዓት፣ በ9 ሰዓት እንዲሁም በ11 ሰዓት ማለዳ ከወጣበት ጊዜ ጋር ስትቆጥሩት 5 ጊዜ ሰራተኛ ፍለጋ የወይኑ ባለቤት ወጥቷል። ስንት ጊዜ? 5 ጊዜ ወጥቷል። ማለዳ ወጥቷል እንዳልኳችሁ 3 ሰዓት፣ 6 ሰዓት፣ 9 እና 11 ሰዓት ወጥቷል። ከማለዳው ውጪ ያሉትን በተለይ በ3 በ9 እና በ6 በመጨረሻው የሚያስገባቸውን ሰዎች ለድካማችሁ የሚገባችሁን እሰጣለሁ ብሎን ያስገባቸው እንጂ 1 ብር እሰጣችኋለሁ ብሎ አልነገርም። እየሰማችሁ ነው? የመጀመሪያዎቹ ሲገቡ ብቻ ነው ስንት ብር እሰጣችኋለሁ ያሉ? 1 ብር እሰጣችኋለሁ ያሉ። ማለዳ ያሉትን አስገባ፣ በ3 በ6 ያሉትን አስገባ፣ በ9 እና በ11 ያሉትን ግን ሄዶ ሲመለከታቸው ስራ ፈተው ቆመው ተመለከታቸው እና ስራ መፍታታቸው ስላሳዘነው ለምን ስራ ፈታችሁ ቆማችሁ አላቸው። የሚቀጥረን ሰው ስለሌለ ነው፣ አልፈለገንም ማንም ሰው አሉ። እንግዲያውስ እኔ ፈልጋችኋለሁ፣ ለደከማችሁበትም ዋጋ ከፍላለሁ፣ ሂዱና የወይኔን አትክልት ቦታ አበጃጁ ብሎ ነገራቸው። ወደ ታሪኩ ወደ ታቹ ከመውረዳችን በፊት እነዚህ በተለያየ ሰዓት የተጠሩትን ሰዎች ሊቃውንተ ቤተ ክርስቲያን ከጥሪ ባሻገር ምስጢር አለባቸው ይላሉ። እስኪ አስቡት፣ አንድ ሰው የወይኑ አትክልት ስፍራ ቶሎ እንዲስተካከልለት አሊያም እርሻ ካለው ቶሎ ብሎ እንዲታረስለት ከፈለገ ሰራተኞችን በተለያየ ሰዓት ቢያስገባ ጥሩ ነው። እንዴት ግን አንድ ሰው ቶሎ እንዲያርስለትና ቶሎ ቦታው እንዲስተካከልለት ብሎ 11 ሰዓት ላይ የሚያስገባ ሰራተኛ ነው? አሁን ለምሳሌ 11 ሰዓት ነው አይደለ የሥራ ሰዓት መውጫ? እየሰማችሁ ነው? አንድ ሰው ስራው እንዲያልቅለት 11 ሰዓት ለሚያልቅ ስራ 11 ሰዓት ላይ ሰው ይቀጥራል? ከቀጠረም መቼ ነው መቅጠር ያለበት? ቀደም አድርጎ አይደለ? ወይ 9 ወይ 6 ወይ 3 ካልሆነም ማለዳ።
ይሄ ባለቤት ግን በሁሉም ሰዓት ላይ ብቻ የሚሰራ ሰው ያግኝ እንጂ እየሄደ ከገበያ ኑ ግቡ እያለ ያስገባል። ይሄንን ሲመለከቱት ነው ሊቃውንቱ ይሄ ታሪክ የተተረከው ዝም ብሎ ስለ ወይን ብቻ አይደለም፣ በምሳሌ እግዚአብሔር ሊያስተምረን የፈለገው ነገር አለ ብለው በዚህ ታሪክ ላይ ብዙ ነገሮችን ያስተምራሉ። አንደኛ ቅዱስ ዮሐንስ አፈወርቅ እነዚህ በተለያየ ሰዓት የተጠሩት ሰዎች በተለያየ ሰዓት እግዚአብሔር ድምፁን ያሰማቸው ሰዎች ምሳሌ ናቸው ይላል። ራሱ ሊቁ ሲናገር ሰዓታቱ የእድሜያቸው ክልል ነው ብሎ ይናገራል። ማለዳ የተጠሩ ማለት ገና በልጅነታቸው እድሜ እግዚአብሔርን ድምፁን ሰምተው እሺ ብለው ወደ ቤተክርስቲያን የገቡ ሰዎች አሉ። የወይኑ አትክልት ስፍራ አንደኛው ምሳሌው ቤተክርስቲያን ስለሆነች ነው። መንግስተ ሰማያት ናት የወይኑ አትክልት ስፍራ ብሎ አይደል የተናገረው ባለቤቱ። አሁን ቤተክርስቲያን ስትገቡ ስንሳለም ምን ብለን ነው ተሳልመን የምንገባው? ሰላም ለኪ ቅድስት ቤተክርስቲያን አምሳለ ኢየሩሳሌም ሰማያዊት ቅድስት አንላትም? ለሰማያዊቷ ኢየሩሳሌም አምሳያ የሆንሽ አንቺ ቅድስት ቤተክርስቲያን ሆይ ሰላምታ ይገባሻል ብለን ነው ግራውን ቀኙን አምዶቿን ተሳልመን የምንገባው። ለምን ግራውን ቀኙን አምዱን ተሳለማላችሁ ተብለን እንኳን ብንጠየቅ ግራና ቀኙ የቤተክርስቲያን አምድ በነገራችን ላይ ክርስቶስን የገነዙት የዮሴፍና ኒቆዲሞስ ምሳሌ ነው። ቤተክርስቲያን ሰው ሁሉ ሲገባ በግራም በቀኝም ተሳልሞ ይግባ የሚባለው ክርስቶስን ሰው በሌለበት ጊዜ ላይ ሰው ሆነው የገነዙት ዮሴፍና ኒቆዲሞስን ማመስገን አለበት እያሉ። ሁለተኛ ስትገቡ በነገራችን ላይ ቤተክርስቲያን ውስጥ ባዶ እጅ መግባት አይቻልም። እየሰማችሁ ነው? ቅራላችሁ እንዴ? ይሄ ስርዓቱ ነው። እንግዲህ ምን ቅርም ቢለን ወደ ስርዓቱ እናድጋለን እንጂ ስርዓቱን እኛ ወረድበት ማጥ ውስጥ አንጥለው። ስንገባ ግን ባዶ እጃችንን መግባት አንችልም። ለምን? የምንሳለማቸው ዮሴፍና ኒቆዲሞስ ክርስቶስን ለመገነዝ ሲሉ ባዶ እጃቸውን አልመጡም። የአርማትያስ ዮሴፉ የራሱን የሆነውን መቃብር እንቀበርበታለሁ ያለውን አሳልፎ ሰጥቷል። ስለዚህ ለእግዚአብሔር ስትመጡ ለእናንተ ማረፊያ ይሆነኛል ብላችሁ የምታስቡትን ነገር ለሱም እንዲያርፍበት ይዛችሁ ነው እንላለን። ለዛ እኮ ነው እናንተ በቤታችሁ ማረፊያ የሚሆን ብዙ ቤት አላችሁ፣ ለሱም ማረፊያ ያስፈልገዋል ብላችሁ እኮ ነው ቤተ መቅደስ የሰራችሁለት። ልክ ዮሴፍ እንዲህ እንዳረገው ሁሉ ኒቆዲሞስም ባዶ እጁን አልመጣም። ክርስቶስ የሚገነዝበትን የተልባ እግር ጨርቅ ይዞ እንዲሁም ደግሞ የከርቤ ሽቶ ይዞለት ነው የመጣው። ለዛ ነው ሰውም ሲገባ ቤተክርስቲያን ውስጥ ባዶ እጁን አይምጣ፣ የሚችለውን መባ ስጦታ ለእግዚአብሔር ያቅርብ። ብዙ ላይሆን ይችላል፣ ጥቂትም ቢሆን ግን ተመስገን ብሎ መስጠት አለበት። ያለው እንዲባረክለት ማለት ነው እንጂ እንዲጎልበት አይደለም። ብቻ ወደ ጉዳያችን ስንመለስ ይህ የወይን ባለቤቱ ቦታ ላይ ያለው ሰው ማለት ነው በማለዳ የጠራቸው ሰዎች በጊዜ የተጠሩ ሰዎች ናቸው። በልጅነት ጊዜያቸው ወደ ቤተክርስቲያን የእግዚአብሔርን ጥሪ ሰምተው እሺ ብለው የገቡ ምሳሌዎች ናቸው ይላል ዮሐንስ አፈወርቅ። በ3 ሰዓት ላይ ደግሞ የመጡ ሰዎች ደግሞ ማለት በወጣትነት እድሜያቸው ላይ የእግዚአብሔርን ጥሪ ሰምተው በጉብዝናቸው ወራት እግዚአብሔርን ሊያስቡት የመጡ ናቸው ይላል። 6 ሰዓት ላይ የመጡት ጎልማሶች ናቸው። 9 ሰዓት ላይ የመጡት ወደ እርጅና የተጠጉት ናቸው። 11 ሰዓት ላይ የመጡት ደግሞ ጭራሽ ነገር ዓለሙ በሙሉ አብቅቶ በሞትና በህይወት መካከል ላይ ያሉ አልያም የሞቱ ሰዎች ናቸው። አንዳንድ ሰው እኮ ቤተክርስቲያንን የሚያውቃት ሲሞት ተወልዶ ክርስትና ተነስቶ ሊቀበር እስከሚመጣበት ድረስ ዞር ብሎ ያያት። ድርሻዋ የቤተክርስቲያኒቷ ከማጥመቅ ውጪ ለኔ ምን ልምሰጠኝ የምችለው ነገር አለ ብሎ ስለሚያስብ ማለት ነው። ቤተክርስቲያን ውስጥ በነገራችን ላይ ክርስቲያኖች እኛ ያለንን የምንሰጠው እኛ ያለንን የምናደርገው በሙሉ ጎድሏት አይደለም። እየሰማችሁ ነው? እቺ የተሰበሰብንባት ቤተክርስቲያን እኛ ሙልጭ ብለን ብንጠፋ በሰማይ መላእክት የምትገለገልናል። አንመጻደቅ። የጎደለንን እንዲሞላልን ቀዳዳችንን እንዲደፍንልን ብለን ነው ይዘን የምንመጣው ነገር በሙሉ። እግዚአብሔር ለኛ ሊሰጠን የሚችለው ነገር የለምና አልመጣም የሚል ሰው መኖር የለበትም። ምንም ነገር እንኳን እግዚአብሔር አልሰጠኝም ብል ህይወቱን የሰጠው ማን? እግዚአብሔር አይደል እንዴ? እንደዛም እያለ እንዲኖር እድሜ የቀጠለለት እኮ ባለቤቱ እኮ ነው። ስለዚህ በ11 ሰዓት ሞተው ደግሞ የሚመጡ አሉ ይላል። ሁለተኛ ይላል ቅዱስ ዮሐንስ አፈወርቅ አሁንም ከማለዳ ጀምሮ እስከ 3 ሰዓት ያለው ሰዓት ደግሞ የእድሜ እርከን ብቻ አይደለም ይላል። ከማለዳ እስከ 3 ሰዓት ያለው ሰዓት ከአዳም እስከ ሄኖክ ያለውን ዘመን ያሳያል ይላል። እየሰማችሁ ነው? ከማን እስከ ማን? መልሱ እንጂ ከማን እስከ ማን? ከአዳም እስከ ሄኖክ ያለውን ዘመን ያሳያል ይላል።
በእያንዳንዱ ሰዓት ላይ የወይኑ ባለቤት ጥሪውን እንዳሰማ ሁሉ ክርስቶስም አምላካችንም ሰው ሲሆን ብቻ አይደለም ዞሮ እያስተማረ ሰዎችን መሰብሰብ የጀመረው። ሰው ከመሆኑ በፊትም ከአባታችን አዳም ጀምሮ እስከ ሄኖክ ያሉትንም በግሩም አጠራሩ ጠርቷል። እንዲሁ እኚህን ዘመናት ወደ ኋላ እስኪ ተመልሳችሁ አስቧቸው ክርስቲያኖች። ከአዳም እስከ ሄኖክ ያለው ዘመን የጽድቅ ዘመን ብቻ ይመስላል አይደል? የሰው ልጅ ህይወት ታሪኩን ስትመለከቱት ከኃጢአት ላይ ኃጢአት እየጨመረ ነው የሄደው እንጂ ጽድቅ ላይ ጽድቅ እየጨመረ አልሄድም። አዳም የመጀመሪያው በደሉ ያልተሰጠውን አምላክነትን ሽቶ መውረድ ነው አይደለም? ቢያንስ ከሱ ስህተትስ ልጆቹ አይማሩ? ልጆቹ እንኳን እኮ አንዱ ቃየል ሌላኛውን ወንድሙን አቤልን ገሎታል። እንዲህም ብለው አላቆሙ። ግንብ ገንብተው ከላይ ያለውን አምላክ በጦር ወቅተን እንገለዋለን ያሉም የሰናዖር ግንብ ሰራተኞችም ነበሩ። ሰው ታሪኩን ስትመለከቱት ምንም አላቆምም ክፋት መስራት ማለት ነው። በዛም ዘመን ላይ ግን እግዚአብሔር ይናገር ነበር። ኃጢአት ስለበዛ እግዚአብሔር መናገሩን ያቆማል፣ እኛ ስለረሳነው እግዚአብሔር ይረሳናል ልትሉ አትችሉም ክርስቲያኖች። በፍጹም አይረሳም እግዚአብሔር። እናት የወለደችው ልትረሳ ትችላለች፣ እግዚአብሔር በፍጹም አይረሳም። ኃጢአተኞች ብንሆንም በሽተኛ መሆናችንን የሚያውቀው ባለመድኃኒቱ ሐኪምነቱን ሙያውን የሚያስፈልገውን መድኃኒቱን ከመስጠት አይከለከልም። የመጀመሪያው ከማለዳ እስከ 3 ሰዓት ያለችው ከአዳም እስከ ሄኖክ ያለችው ዘመን ናት ይላሉ። እየሰማችሁ ነው? ከ6 እስከ 9 ያለችው ዘመን ደግሞ ምንድናት ቢባል ከኖህ እስከ ሴም ያለችው ናት። በዛም ዘመን እግዚአብሔር ተናግሯል፣ የሚሰማው የለም እንጂ። ታስታውሱ ከሆነ የኖህ ዘመን ላይ ራሱ ባለቤቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው ኃጢአቱ፣ በደሉ፣ ክፋቱ የግፍ ጽዋ ሞልቶ እስኪፈስ ድረስ እስከ ሰማይ ጣሪያ ድረስ ደርክቶ ነበር። ምንም ምድር ላይ ያልሰራነው ኃጢአት አልነበረም። እግዚአብሔር ሊያጠፋን አልፈለገም። የምንመለስ ከሆነ መናገር ሽቶ ነበርና ተናገረ። ማንም ሊመለስ ግን አልቻለም። የተሰጠውን 120 የንስሐ ዘመን ወደ ኋላ ተመልሶ ንስሐ ገብቶ ምህረትን ከመለመን ይልቅ አብዛኛው ሰው የእግዚአብሔር ምህረቱ ቅርብ ነውና 100ን ብንጨፍርበት 20ን ንስሐ ብንገባበት ይበቃላል። ኃጢአት በነገራችን ላይ በጣም እውነቴን እንምላችሁ እንዴት ክፉ እንደሆነች አበው የኃጢአትን አሰሪውን ሰይጣንን ክፋት አስጀምሮ እንደማያባራ ለማሳየት ሲል ያስደቆነ ሰይጣን ሳያስቀስስ አይቀርም ይላሉ። እየሰማችሁ ነው? ሰይጣን ካስጀመረ ጀምሯልና እሱ ይፈጽመው አይልህም፣ እስከ ፍጻሜው ይዞህ ነው የሚሄደው። አሁን እንድትጠራጠር ካረገ ተጠራጥረህ እንድታቆም አያደርግም፣ እስክትክድ ነው የሚያደርስህ። ክደህም እንድታስክድ ያደርጋል። አስክደህም ደግሞ መሪ ሆነ ሁሉን ነገር እንድትመራ ሊያደርግ ይችላል። ሰይጣን እጅግ ክፉ ነው። የኖህ ዘመን ሰዎችንም እግዚአብሔር አምላክ ያለባቸውን ክፋት አይቶ እንዲመለሱ ተናግሮ ነበር። ማንም ግን ዞር ብሎ አላየው። 100 ዘመን ጨፈሩበት፣ እሺ 20ውን ይግቡበት። ሲያዩት በ100 ያደረጉትን ጭፈራ ምንም ችግር የለም 1 ዓመት ብንጨምርበትና 19ኙም ደግሞ ንስሐ ብንገባበት እያሉ ዘመኑ እያለቀ መጣ። የዛ ዘመን ላይ ኖህ ሲናገር አልነበረም? ትጠፋላችሁ እያለ ሲሰብክ አልነበረም? የኖህ ስብከት እኮ የክርስቶስ ስብከት እኮ ነው። ትጠፋላችሁ፣ ላጠፋችሁ ነው፣ እባካችሁ ተመለሱ እያለ ነው። ማንም ጆሮ ሊሰጠው አልቻለም። እሱ ጆሮ ባይሰጠው በጣም የሚደንቀው ነገር ህዝቡ፣ እንስሳቱ ግን ጆሮ ሰጡት። እንዴት አትሉ? እስኪ እንዴት በሉ እንጂ። ልክ አሁን እንደሰማችሁ ደውል እንዲህ ማለት ነው። ተደወለ። እንስሳት አራዊት በሙሉ ተሰብስበው ለሰው የተሰራው መርከብ ውስጥ ገቡ፣ ወንድ ሴት ሆኖ ማለት ነው። ሰዎቹ ግን ከኖህና ከሚስቱ ከልጆቹና ከሚስቶቻቸው ውጪ ማንም አልፈልግም አሻፈረኛል ተሰበሰቡ። አንድ ላይ ሆኑ፣ ኃጢአት ሲሰሩ አንድ ላይ ኃጢአት የሰሩት በሙሉ ጠፉ። እግዚአብሔር ግን በዘመኑ እንዳይጠፉ ተናግሯል አልተናገረም? ተናግሯል። ስለዚህ ከ6 እስከ 9 ያለው ዘመን ደግሞ እሱ ነው ይባላል። 11 ሰዓት የተባለውስ ምንድነው ብትሉ ክርስቲያኖች፣ ቅዱስ ቄርሎስ እስክንድሪያ በተለየ መልኩ ስለሱ ያስተምራል። 11ኛዋ ሰዓት መጨረሻዋ ሰዓት የምትባለው ግን መምህራንን አልሰማም ላሉ፣ ነቢያቱን አስነስቼ ስሰብክ ጆሮ አልሰጥም ላሉኝ ሰዎች በሙሉ አንድያ ልጄንም ጭምር ሰጠዋቸዋል። እሱን ምናልባት ሰምተው የሚመለሱ ከሆነ ተብሎ ማለት ነው። አሁን የዚህ ዘመን ሰዎች የሐዲስ ኪዳን ክርስቲያኖች ለምን እንደሚፈረድብን ታውቃላችሁ? እንደቀደሙት ዘመን የክርስቶስን መልእክተኞች ያልሰማን ብቻ አይደለንም፣ እኛ ራሱ ባለቤቱንም ለማድመጥ ጆሮአችንን የደፈንን ስለሆነ ነው። ለዛ እኮ ነው አባቶቻችን በሚያነቡት ወንጌል ላይ ሰምታችኋል፣ የሚሰማ ጆሮ ያለው መስማትን ይስማ ሲሉ።
አው ጆሮ እያለን ለክርስቶስ ጆሮ መስጠት እኛ ከብዶናል። መስማቱን ነው እንጂ ልናዳምጠው አልፈለግም። የሚገርም ነው። በእያንዳንዱ ሰዓት የወይኑ ባለቤት ተጣራ ማለት በእያንዳንዱ ዘመን ለሁሉም ሰው ጥሪውን ያስተላልፍ ነበረ ማለት ነው። ለዛ ነው ዜና አበው የሚባል ቤተክርስቲያናችን መጽሐፍ አለና ቅዱስ መቃርዮስ የሚባል ጻድቅ አለ። በረከቱ ለሁላችን ትድረሰን። አባ መቃርስ አምላካችን ልዑል እግዚአብሔር ከዕለታት አንድ ቀን ራእይ አሳያቸው እና በዛ ራእይ ላይ ሲኦልን ያመላከታቸው እና አባ መቃርስ ሲኦል ገቡና የሚቃጠሉትን ነፍሳት ተመለከቱ። አብዛኞቹ የሚቃጠሉትን ነፍሳት ሲመለከቱ በጣም አዘኑ። መጨረሻ ላይ ግን ያዩትን ነገር ተመልክተው እንባቸውን መቆጣጠር አቃታቸው እና ወደ ራእዩን አይተው ወደ ራሳቸው ሲመለሱ እንባቸው እንደ ጅረት ይፈስ ነበር። ምን ሆኖ ነው አባታችን? ምን ቢመለከቱ፣ ምን አይነት ተመስጦ፣ ምን አይነት ተደሞስ ቢገቡ ነው እንዲህ የሆኑት ብለው ጠየቋቸው። ሲኦልን አይቻት ነው አሉ። ምኑን አይቻት? ታዲያ ሲኦልን ማየቱስ ምን ያስፈራል ሲሉ መጀመሪያማ ሲኦልን ያየሁት ስለተቃጠሉት ነፍሳት በሙሉ አዘንኩኝ። አምርሬ ግን ያለቀስኩት ከላይ ሲቃጠሉ የነበሩት ክርስቶስን ያላመኑት ናቸው። ከታች ከሲኦሉ ጥልቁ እሳት ግን ሲቃጠሉ የተመለከቷቸው አምነውት በስራ መኖር የከበዳቸውን ክርስቲያኖችን ነው። በጣም ነው የሚያሳዝነው። እውነት እኛ በነቢያት ዘመን በነበሩበት እኮ መሆንና መመኘት አልነበረብንም። አንዳንድ ብልጥ ክርስቲያን አለ እንዲሁ ምን አለ በነቢያቱ ዘመን ደጉ ዘመን ነበረ መኖር ይላል ወደ ኋላ እየሄደ። አይ እንዳይመስላችሁ ለመጽደቅ አሁን ያለንበትን ጊዜ መሰለ የሚመች ጊዜ የለም እንዴ። ረሳችሁት እንዴ ክርስቲያኖች? በቅዳሴያችን ካህናቱ እኮ እንዲሉ ነበረ፣ አሁንም ይላሉ። እናንተ የምታዩትን ያዩ ዘንድ ብዙ ነቢያት ጻድቃን ምን አረጉ? ተመኙ፣ ግን አላዩ። እናንተ የምትሰሙትን ይሰሙ ዘንድ ብዙ ነቢያት ጻድቃን ተመኙ፣ ግን አልሰሙም። የእናንተ ያዩ አይኖቻችሁ የሰሙ ጆሮዎቻችሁም የተመሰገኑ ናቸው አሉ። ነቢያት ክርስቶስን በድምፅ ነው እንጂ እኮ በአካል አላዩትም። እናንተ እኔ ያለንባት ቤተክርስቲያን ውስጥ ክርስቶስን ቃሉን የምንሰማው እኮ አይደለንም። ሰውነቱን አካሉን የምንበላበት ቤተ መቅደስ ውስጥ እኮ ነው ያለነው። እንዴት ሰው በዚህ ዘመን መጽደቅ ሊከብደው ይችላል ታዲያ? አያችሁት? ከሁሉም በላይ አብልጠን የምንጠየቀው እኛ ነን ማለት ነው። ከሁሉም በላይ አብልጦ የወይኑ ባለቤት የወይን ስፍራ የተባለች ቤተክርስቲያን ውስጥ ያስገባን በተለያየ እድሜ ያለን በተለያየ ጊዜ ተጠርተን መተን ያለንን ሰዎች አብልጦ የሚጠይቀን እኛ ያለነውን ክርስቲያኖችን የወይኑ ባለቤት። ስለዚህ ሁሉንም ጠራ፣ አስገባቸው፣ ስራቸውን መስራት ጀመሩ። ልክ ሰዓቱ ማብቂያው ላይ ግን ቦታውን ያዘው ለነበረው ሰው ጠራና ሁሉንም ሰራተኞች ጠራልኝ አለ። እየሰማችሁ ነው? ሁሉንም ሰራተኞች ጠራልኝ አለ። ጠራቸው። ከፊተኞቹ ወደ ኋለኞቹ ሳይሆን ስሙ በደንብ ከኋለኞቹ ጀምረ ወደ ፊተኞቹ አምጣልኝ አለ። ማለትም 11 ሰዓት ከገቡት ወደ 1 ሰዓት እስከገቡት ድረስ ያሉትን ሰዎች ጠራልኝ ማለት ነው። ግን እውነታው በእኛ አስተሳሰብ ስትመዝኑት ማለት ነው መጀመሪያ የሚከፈለው መጀመሪያ የገባ ነው ወይስ መጨረሻ የገባው ነው? መጀመሪያ የገባው ነው። አሁንም ፍሬ ነገር ስላለው ነው። ይሄ ዝም ብሎ የተጻፈ አይደለም። ክርስቶስ ይላል ቅዱስ ዮሐንስ አፈወርቅ እናንተ እንደምታስቡት አይነት ፍርድ ያለው ፍርደኛ አይደለም ይላል። እኛ ፍርድን ስንሰጥ ስጋዊ በሆነው አስተሳሰባችን ስለምናስበው መጀመሪያ የገባው መጀመሪያ መሰጠት አለበት፣ መጨረሻ የመጣው መጨረሻ መሰጠት አለበት እንላለን። እግዚአብሔር ግን ያለው ፍርድ ከኛ ሐሳብና ርቀት በላይ ስለሆነ ግን እሱ እንደኛ አይፈርድም አለ። የእግዚአብሔር ምሕረቱ ጥልቅ ነው ሲሉ መጀመሪያ የጠራውን አዳምም ከሲኦል ሲያወጣው የሰጠው ቦታ ልክ መጨረሻ በመስቀል ላይ ሆኖ በቀኙ በመንግስት በመጣ ጊዜ አስበኝ እንዳለው ያለ ነው። ለፈያታዊ ዘየማን የገባበት መንግስትና ለአዳም የወረሰው መንግስት አንድ ነው አይደለም? ነው አይደለም? ግን መጀመሪያ የገባው አዳም ነው ወይስ ወንበዴው? ወንበዴው ነው። ስለዚህ ከኋላ ነው የጀመረው ማለት ነው ክርስቶስ። መጀመሪያ የወጡትን አይደለም መጀመሪያ ያስገባቸው፣ መጨረሻ ላይ ያሉትን መጀመሪያ ግቡ አላቸው። ስለዚህ ከኛ መካከል የማንጠብቀው ሰው መንግስተ ሰማያት ቀድሞ ሊገባ ይችላል ማለት ነው። አንድ አባት ለዚህ ነው ዜና አበው ላይ ምን ብሎ ይናገራሉ? ገነትን አይተው መጡና በጣም ተደነቁ። እና ገነትን አይተው ያስደነቁት ምንድነው አባታችን ሲሏቸው ስለ 3 ነገር ገነትን ማየት ይደነቀኛል። ስለ ስንት ነገር? አንደኛ የጠበቋቸው ሰዎች በሙሉ ገነት ውስጥ የሉም። አይገርማችሁም? እናንተ እኔ አይተናቸው እገሌማ ገነት ነው ያልነው ሰው ላይኖር ይችላል።
ቀጠሉና ሁለተኛ ያስደነቀኝ ደግሞ ያልጠበቅኳቸው ሰዎች ገነት አሉ አለ። ስለዚህ እኛ ያልጠበቅናቸው ሰዎች የት ሊገቡ ይችላሉ ማለት ነው። ሶስተኛ የደነቀኝ እኔ ራሴን ገነት ማየቴ ነው አለ። ማየቱ ራሱ ደግሞ ገብቶ እኚህን ነገሮች በሙሉ መመልከቱ ደነቀኛል። ስለዚህ እግዚአብሔር ፍትሁ እንደኛ አይደለም ማለት ነው። የርህራሄ ስራው እንደኛ አይደለም። እግዚአብሔር እንደ ስራችን የሚከፍለን አምላክ አይደለም ማለት ነው። የሰው ፍርድ ራሱ በነገራችን ላይ በጣም ግራ የገባው ፍርድ ነው። ምሳሌ ልስጣችሁ፣ በደንብ አድርጋችሁ ስሙ፣ ግልጽ እንዲሆንላችሁ። አሁን አንድ ሰው አንድን ሰው ለመግደል እየሰማችሁ ነው? መልሱልኝ እሺ። አንድን ሰው ለመግደል ስንት ደቂቃ ይፈጅበታል? ለነገሩ መሳሪያውን ብንናገረው ሰዓቱንም ለመልሱም ይጠቅማል። አንድን ሰው ለመግደል በጥይት ስንት ደቂቃ ይፈጅበታል? ገላችሁ ባታውቁም ገምቱ፣ ችግር የለም። ስንት ደቂቃ ይፈጅበታል? 5 ደቂቃ? ምን አላችሁ? ሰከንዶች። እንዲያውም ደቂቃም ጭምር አይፈጅም ማለት ነው። ለምሳሌ አንድ ሰው ግንባሩን በጥይት ቢመታ ወዲያው ምን ያደርጋል? ወይ ልቡን ቢመታ ምን ያደርጋል? ጥሩ። አሁን ለምሳሌ አንድ ሰው ሌላን ሰው በሆነ መሳሪያ 2 ሰከንድ 3 ሰከንድ እንዳላችሁት ገደለው እንበል። ከዛ በኋላ ያ ሰው ለፖሊስ እጁን ሰጠ ወይ ተያዘ እንበል። ይዘውት ሄዱና ፍርድ ቤት ሰውየውን የገደልከው 2 ሰከንድ ስለሆነ አንተም ፍርድ ቤት እስር ቤት ገብተህ 2 ሰከንድ ብቻ ነው የምትቆየው ነው የሚሉት። እሱ የገደለበት ደቂቃ ትንሽ ብትሆንም የሚፈረድበት ፍርድ ብዙ ነው አይደለም? ታዲያ እግዚአብሔርን ኢፍትሃዊ ይመስል ለምንድን ነው ጥቂት ለሰራ ነው ኃጢአት ለምንድን ነው ሲኦል የሚማግደን የምንል? እኛስ እንዲህ አይደል እንደ ምድር ላይ የምንፈርደው? ጥቂት ያጠፋናት ጥፋት አይደል ዘላለም ዓለማችንን እንትን ውስጥ ገብተን ሲኦል ውስጥ ገብተን አለ እስር ቤት ገብተን እንድንቃጠል የሚያደርገን? ታዲያ እግዚአብሔርስ ትንሽ ነው ያጠፋሁት ምን ችግር አለ አንበል? የኃጢአት ትንሽ ትልቅ የለውም። ትልቅ የምንለውም ሰው መግደል፣ ትንሽ የምንለውም ውሸት እግዚአብሔርን መንግስት ያሳጣል። ትንሽ የምንላትም ኃጢአት ትልቅ የምንለውም ኃጢአት የእግዚአብሔርን መንግስት እንደሚያሳጣ ሁሉ ትንሽ የምትሏትም ጽድቅ ትልቅ የምትሉትም ጽድቅ እንደ እግዚአብሔር ቸርነት ምንን ያስወርሳል? እግዚአብሔርን መንግስት ሊያስወርስ ይችላል እንደ ቸርነቱ። ስለዚህ ያ ባለቤት ከኋላ ያሉትን አስቀድመህ ጥራልኝ አለ። አንድም ከኋላ ያሉትን አስቀድመህ ጥራልኝ ማለት ዘግይተው የመጡ ሰዎች አሉ። እድሜያቸው ረፍዶ ማለት ነው። አርጅተው ስንት እድሜያቸውን በተለያየ መንገድ አሳልፈው እግዚአብሔር አይነ ልቡናቸውን አብርቶላቸው የመጡ ሰዎች አሉ። እነሱን መጀመሪያ ያምጣልኛል። ለምን መሰላችሁ? አርፍዶ የመጣ ሰው ትዕግስት ላይኖረው ይችላል። ስለዚህ ትዕግስት ላይኖረው ስለሚችል እንደነዚህ አይነቶቹ ጥሩ እንክብካቤ ስለሚያስፈልጋቸው ቶሎ አምጣቸው። ማለዳ ቶሎ ሳይሆን ዘግይተው የገቡትን የመጀመሪያዎቹ ግን እስከዚህ ሰዓት ከተታገሱ እነሱም እስከሚፈረድላቸው ድረስ ቢታገሱ አያቀታቸውም ለማለት ነው። እየሰማችሁ ነው? ጥሩ። ስለዚህ ባለቤቱ ጠራቸው። አዛዦቹን በሙሉ እንደየድርሻቸው ልስጣቸዋል። ሁሉም በየሰዓታቸው የመጡት ታዲያ ደሞዛቸውን ሲከፈሉ ቀድመው ማለዳ 3 ሰዓት 6 ሰዓት 9 ሰዓት የገቡት ሰዎች በሙሉ ማጉረምረም ጀመሩ። አብልጠው ያጉረመረሙት ደግሞ መጀመሪያ የገቡት ማለዳ የገቡት ናቸው። ማለዳ የገቡት በስንት ብር ተስማምተው ነው የገቡት? በ1 ብር። ኋላ ላይ የገቡት ግን እንደየድካማችሁ ይሰጣችኋል። ኋላ ላይ የገቡት ሰዎች ያ የመሬቱ ባለቤት አንዳንድ ብር ሲሰጣቸው ሲያዩ መጀመሪያ የገቡት ሰዎች ማጉረምረም ጀመሩ። እኛ ከጠዋት ጀምሮ ሐሩሩን ብርዱን ስንሰቃይ ከርመን እነሱ መጨረሻ ሰዓት ላይ መጥተው እንዴት ነው እኛ እንደደከምነው አድርገህ የምትከፍላቸው? አንዳንድ ሰው እሱ የገባበትን ጊዜ አስቦ አርፍዶ የመጣውን ሰው ለምንድን ነው የሚደረግልኝ በሙሉ የሚደረግለት ይላል። ባለቤቱ ግን መልሱን ይናገራል። በገንዘቤ የወደድኩትን ባደርግ አንተ ምን አገዶ? አይነ ምቀኛ ናት አለ ክርስቶስ። አርፍዶ ለመጣው በጊዜ ለመጣው አንተ ምን አገዶ እያለ ይናገራል። በገንዘቡ እንደፈለገ መፍረድ ለእግዚአብሔር መብቱ እኮ ነው። ያቺ አንዱ ገንዘቡ መንግስቱ ናት። ያቺ አንዱ ገንዘቡ ተስፋ የምናረጋት የእግዚአብሔር መንግስተ ሰማያት ናት። ስለዚህ በጊዜ ለመጣው አርፍዶ መጥቶ ከስንት አይነት ህይወት ወጥቶ በመጨረሻ ሰዓትም ለሚመጣውም ሰው የሚሰጠው አንዱን የእግዚአብሔር መንግስት ነው። አርፍደው ስለመጡ ሌላ መንግስት፣ ቀድመው ስለመጡ ሌላ መንግስት አያወርስም ክርስቶስ። ዘግይተውም ለመጡት በመጀመሪያም ለመጡት የሚያወርሳቸው ስንቱን የእግዚአብሔር መንግስት ነው? አንዱን የእግዚአብሔር መንግስት ነው። ያ ማለት ግን ይሰመርበት፣
ሁሉም እኩል ነው ማለት ግን አይደለም። እንዴት አወቃችሁ ብትባሉ ቅዱስ ዮሐንስ መጥምቅን ክርስቶስ ሲመሰክርለት ሰምታችኋል። እውነት እውነት እላችኋለሁ ከሴቶች ከተወለዱት መካከል ከዮሐንስ መጥምቅ የሚበልጥ አልተነሳም ብሎታል። ስለዚህ በመንግስተ ሰማያት ግን ጽድቃቸውን ከድሮ ጀምሮ የጀመሩ ሰዎች ለእግዚአብሔር ያላቸው ቅርበት የተለየ ነው ማለት ነው። ለዛ እኮ ነው ከሁሉም በላይ የምትቀርበዋን እመብርሃንን ስንጠራት ምንድን ነው የምንላት? ወትቀውም ንግሥት በየማንከ። ከማንም በላይ የምትቀርበው ማናት? እናቱ ናት። ከልጅነቷ ጀምሮ ለሱ ተገዝታ ይኖረች ስለሆነች ከልጅነቱ ጀምሮ ለእግዚአብሔር የተገዛ ሰው አርፍደው መጥተው የእግዚአብሔር መንግስት ስለወረሱ ሰዎች አይጸጸት። ምን ችግር አለው? ከልጅነታችሁ ስለመጣችሁ በላይ በሰማያት እግዚአብሔርን ይበልጥ እንድትቀርቡት ያደርጋል። እግዚአብሔርን ይበልጥ እንድትጠጉት ያደርጋል። እግዚአብሔርን ይበልጥ ቀርባችሁ ለብዙዎች ማረፊያ እንድታዘጋጁ ያደርጋል። ለዛ እኮ ነው የዮሐንስ ወንጌል ምዕራፍ 14 ላይ ስፍራን ላዘጋጅላችሁ በላይ ወደ ሰማያት እሄዳለሁ አለ ክርስቶስ። እየሰማችሁ ነው? አዎ። ለዛ እኮ ነው በድርሳናቱ በገድላቱ ስትመለከቱ ቅዱሳን አባቶቻችን እየበቁ ወደ ንጽህና ደረጃ እያደጉ ወደ ላይ ወደ ሰማያት ሲሄዱ ብዙ ነገር ያሳያቸዋል። ለምሳሌ ዛሬ ወርሃዊ ክብረ በዓሉ አንድም ዓመታዊ ክብረ በዓሉ የቅዱስ ሚካኤል ወርሃዊ ክብረ በዓል ስለሌለ ነው። ሁሌም ዓመታዊ ክብረ በዓል ዛሬ ዓመታዊ ክብረ በዓል ነው፣ እንዲሁ አናከብረውም እንጂ። በቅዱስ ሚካኤል ድርሳን ላይ ፋሲለደስ የሚባል ሰማዕት ጻድቅ ነበር። በረከቱ ለሁላችን ትድረሰን። ፋሲለደስ ስለተጋደለው ተጋድሎ እግዚአብሔር ሊሰጠኝ የሚችለው ምንድን ነው ብሎ ጠየቀው። እግዚአብሔርም እንዲህ አደረገው፣ መልአኩን ላከለትና ወደ ላይ ወደ ሰማያት አስወጣው። ሰፋፊ አዳራሾችን አሳየው። ይህ ሁሉ አዳራሽ የማን ነው አሉ? ያንተ ነው አሉ። የማን ነው አሉ? በአንተና በመልጃህ ተማምነው በእግዚአብሔር ቸርነት የሚወጡ በሙሉ እዚህ አዳራሽ ውስጥ ልጆች ርስቶች ይሆናሉ አሉ። እግዚአብሔርን ቀድመው ያመኑት በላይ በሰማያት ብዙ ነገር ይሰጣቸዋል ማለት ነው። ስለዚህ እንደፈለኩት ብሰጥ ምን አገባ? ምን ገደደ? ምን ችግር አለው? ዓይንህ ለምን ምቀኛ ትሆናለች አለ። ሰው ከኛ ቀድሞ እግዚአብሔር ጸሎቱን ስለሰማለት ለምንድን ነው የምንመቀኘው? ሰው እግዚአብሔር ቀድሞ ስለደረሰለት ለምንድን ነው ፊታችን የሚቀለው? ሰው እግዚአብሔር ቀድሞ ስላደረገለት ለምንድን ነው እልልታችን ራሱ የሚለያዩ? እኛ የጸለየነውን ጸሎት ሌላ ሰው ሲፈጸምለት እልልታችን ራሱ ያን ያክል አይደምቅም። ታውቃላችሁ? ወዳጅ እንኳን ቢሆን ምን አለ እንደው እግዚአብሔር እኔም እንዲሁ ጸልያለሁ እሱን እንደሰማው እኔም ቢሰማኝ ምን ያደረገለት ነገር ቢኖር ነው አሁን እኔ ያላደረኩለት ምን አለ ብለን እኮ ነው የምንመጻደቀው። ትዝ አላችሁ? ልክ እንደ ፈሪሳውና እንደ ቀራጩ ማለት ነው። እኔ ያጎደልኩበት ነገር ብኖር ነው እግዚአብሔር ያዘገየኝ አንልም እኮ እኛ። እግዚአብሔርን ምን ያጎደልኩበት ነገር አለ እሱ ዘገየብኝ እንላለን እንጂ። ጥሩ። ስለዚህ እግዚአብሔር ለሁሉም እንደየድርሻው እንደየአገባቡ የሚገባውን የሚሰጥ አምላክ ነው። ፍጻሜው ግን እቺን በደንብ አስመራችሁ ያዙልኝ። አሁን ቅዱስ ዮሐንስ አፈወርቅ የዚህ ወንጌል ማስተማሪያ ትምህርት ግን መንግስተ ሰማያትን ትወርሳላችሁ፣ በተለያየ ዕድሜ ክልል ብትጠሩ እግዚአብሔር አምላክ ይፈልጋችኋል ለማለት ብቻ አይደለም፣ የድህነትም ትምህርት ጭምር ነው ይላል። እንዴት ብትሉ የወይኑ ባለቤት በተለያዩ ሰዓት የጠራቸውን ሰዎች ገብተው የወይኑ ቦታ ላይ እንዲሰሩ አድርጓቸዋል እንጂ ስለገቡ ብቻ የሚገባቸውን ድርሻ አልሰጣቸውም፣ ስለሰሩ ነው የሰጣቸው። ስለዚህ ድህነት የሚገኘው በእምነት ብቻ ሳይሆን በስራም ጭምር ነው ማለት ነው። እየሰማችሁ ነው? ለዛ ነው ነፍስ የተለየው ስጋ የሞተ እንደሆነው ሁሉ አምኖ ስራውን ለማይሰራ ሰው በሙሉ ጭምር ደግሞ እሱም ጎዶሎ ነው፣ ምንም ዋጋ የለውም የሚለው ቅዱስ ያዕቆብ። ክርስቶስን ማመናችን የሚታየው ተሰብስበን እንደዚህ ደምቀን ስለታየን ብቻ አይደለም። ክርስቲያኖች ምን አለ እንዲህ እንደደመቅነው ቅዳሴው ላይ ብንደምቅ፣ ምን አለ እንዲህ ደምቀን እንደተሰበሰብነው የክርስቶስ ስጋና ደም ሲወርድ ምን አለ አብረን ደግሞ ሄደን ብንቀበል። አብዛኛው ሰው የክርስቶስ ስጋና ደም ሲወርድ ቆራቢ የለም ተብሎ ሲመለስ ያዝናል። ማንም ፈልጎ የወረደ ይመስላችኋል? እነገሌን መሰላችሁ እንዴ? እኛን እኮ ፈልጎ ነው የወረደው። ፈልጎን ወርዶ አይተነው እኛንን ያልፈለግነው ስንት ቀጠሮ አለብን ብለን ማለት ነው። አደራ ክርስቲያኖች፣ አንድ ቀን አለመኖር አለ። የእድሜ ክልላችንን እያየን ነገ የሚነጋልን የሚመስልን ሰዎች አንታለን። የማይነጋልን ሰዎች ልንኖር እንችላለን። በአጭር ቋንቋ ከጽድቅ ስራ የተፋታን በጣም ብዙ ሰዎች አለን የምንኖር መስለን። ለዛ ነው ክርስቶስ የወይኑን ሰራተኞች ስራ ፈታችሁ ለምን ቆማችኋል ያለው። ለምንድን ነው ጽድቅ ስራ ፈተን የቆምነው? ነገ ልንሰራው ነው? ከነገ ወዲያ ልንሰራው ነው? ሰው እኮ እድሜ ሲጨመርለት እንዲያውም ያልሰራውን ኃጢአት ለመስራት ከሚቻኮል የቀረውን ጽድቅ ለመስራት ነበር መፍጠን የነበረብን። ግን አለመታደል ሆኖ ምን ዋጋ አለው? አብዛኞቻችን ከጽድቅ ስራ ተፋተን እውነተኛ መሆንን ጠልተን ጽድቅን መሆንን መፈጸምን እጅግ ተጸይፈን
የእድሜያችን መጨረሻ ላይ እግዚአብሔር ምህረቱን መቼም አያሳጣንም እያልን እንታለላለን። እንዳይመስላችሁ ክርስቲያኖች፣ ውሃ ሲወስድ እያሳሳቀ ነው እንደሚባለው ሰይጣንም ሲያታልል እንደዚሁ ነው። እድሜ ያለን እየመሰለን የምንኖር እየመሰለን ያታለናል። እንዳይመስላችሁ ማናችንም የቆምን መስሎ የታየን እንዳንወድቅ መጠንቀቅ አለብን። እግዚአብሔር ስራ ፈተን እንዲያየን መፍቀድ የለብንም። እግዚአብሔር ከላይ ሆኖ ሲመለከተን ያስገባን ቤተክርስቲያን ውስጥ ብዙ መስራት አለብን። የልማት ስራ ብቻ አይደለም፣ ስራ ጽድቅ ስራ ነው። እግዚአብሔር ከላይ ሆኖ ሲመለከተን ጎለን መታየት የለብንም። ተጠግተን ወደ ቤተ መቅደሱ ባይተዋርነታችን ጠፍቶ በደንብ አድርገን በስርዓት አምልኮ መሳተፍ አለብን። እውነት እኮ ነው ክርስቲያኖች፣ ከማህሌቱ ውበት ከቅዳሴው አምልኮ የተነሳ እኮ ይሄ ሁሉ ለጉባኤ የተሰበሰብን ሰዎች ቅዳሴውም ላይ ማህሌቱም ላይ እንዲህ ነበር መጨነቅ የነበረበት። አይኖሩ ቅዳሴ መቀደስ እንደማይቻል ታውቃላችሁ። ደግሞ ይሄን ስንባል ቅሩ አሏችሁ፣ መብት አለን ብላችሁ አይደለም። ይሄንን ግን እንድታውቁት የሚያስፈልገው ምዕመናን ቤተክርስቲያን ውስጥ መገኘት ምን ያክል ድርሻም ኃላፊነትም እንዳላቸው። ስለዚህ ስራ የፈታንባቸው ዘመኖች ይበቁናል። እውነቴን እንምላችሁ የወይኑ ባለቤት ጠዋትም 3 ሰዓትም 6 ሰዓትም 9 ሰዓትም 11 ሰዓትም ጠርቶናል። ከገባን ስራ እንፍታ። ልጆች በልጅነታቸው ከገቡ ቤተክርስቲያን ውስጥ ሆነው እግዚአብሔርን እያወቁ ማደግ አለባቸው። ወጣቶች ሆነን የገባን ሰዎች ቤተክርስቲያንን አማራጫችን አናድርጋት። መጀመሪያ ምርጫችን ናት ቤተክርስቲያን። አሁን በወጣትነት እድሜያችን ገብተን ትንሽ ደግሞ ስናውቅ የምንወጣባት አይደለችም። ከእርጅናችን ፍጻሜ እስከ ልጅነታችን ጅማሮ ድረስ አብረን የምንሆንባት ናት ቤተክርስቲያን። የትም መውጣት የለም። ጎልማሶችም አግብተን እስከምንወልድ አይደለም ቤተክርስቲያን ውስጥ መገኘት ያለብን። ብዙ ሰው በቤተክርስቲያን ውስጥ ተጋብቶ ቅዱስ ቁርባን ተቀብሎ ወልዶ ከብዶ ትቷት የጠፋለ። በፍጹም ቤተክርስቲያን የምንዳረባት ቦታ አይደለም። እስከ መጨረሻው ቤተክርስቲያን የሆነውን እቺን የምታያትን እቤታችን ውስጥ ተክለን እስከምንገኝበት ድረስ በጽድቅ የምንመላለስባት ነው። አረጋውያንም ጧሪ ቀባሪ ስላጣን ብቻ አይደለም ቤተክርስቲያን ውስጥ መገኘት ያለብን። ሁላችንም ስንገኝ ስራ ፈተን መገኘት የለብንም። እውነቴን ነው የምላችሁ፣ በጣም ነው የምናሳዝነው። ቤተክርስቲያኑ ስንገባ ጉባኤው እስኪጀመር በተለያዩ ስርዓት አምልኮች እስኪጀመር ስራ ፈትነን ስልካችንን እየጎረጎርን ወሬ እያወራን እንዲሁ በተለያየ ነገር ጊዜያችንን እናጠፋዋለን። ምን አለበት ግን? ምን ችግር አለው? ያችን ጊዜያችንን ስርዓት አምልኮ እስኪጀመር ድረስ ከእግዚአብሔር ጋር የምንገናኝባት ሰዓት አጥቶ እንዳይመስላችሁ ክርስቲያኖች። እንዲቁጭ ብለን ስንሰማ ቃል እግዚአብሔር የሰማነው እንዳይመስላችሁ። አባ ቢሾይ ካሜል የሚሉትን አንድ አባታዊ ብሂል ብቻ ነግሬያችሁ እናቁ። አባ ቢሾይ ምን ይላሉ መሰላችሁ? ሰይጣን ብዙ ሰዓት እግዚአብሔርን እንድታወሩት ይፈቅድላችኋል ይላል። ሰይጣን በሉ እግዚአብሔርን ብዙ ሰዓት እንድታወሩት ይፈቅድላችኋል፣ እሱ እንዲያዋራችሁ ግን ይከለክላችኋል። ምን ማለት መሰላችሁ? ሰይጣን ትልቁ ብልጠቱ እናንተ እግዚአብሔርን እንድታወሩት ዝም ብሎ ያደርጋል፣ እርሱ ግን እንዳያዋራችሁ ስራ ያስፈታችሁ። እናንተ ስታወሩ ዝም ይላችኋል። እሱ ሊያወራችሁ ሲፈልግ ሊናገር ግን ሲፈልግ እየፈለገን ስራ መስራት ሲፈልግ ግን ስራ ያስፈታል። ለዛ ነው ስራ ፈተን የቆሙ ሰዎች በሙሉ የተገኘንባት የወይን ቦታ አትክልት ስፍራ የተባለች ቤተክርስቲያን ውስጥ ለአደራ ለኃላፊነት የተገኘን መሆናችንን አንዘንጋ። ያስተማረን የመከረን አምላካችን ስሙ የተመሰገነ ይሁን። በጎደለው በነጠበው ከጀርባ በፍጹም ትሕትና ተቀምጠው በሚማሩ በአባቶቻችን ካህናት በሊቃውንቱ የሚታረም ይሁን። ወስብሐት ለእግዚአብሔር።